እንዳንተ ከደብተራ ጋር ሌሎች አይነት እንዳንተ አገልጋይ ማለት ነው። ደፍተራ ማለት አገልጋይ ነው፣ የክብር ስም ነው። ድንኳን ማለት ነው። ሌላ ስም የለም። አይ ደፍተራ ጠንቋይ ማለት ስውሩ አትሳሳት። ጠንቋይ የደፍተራ ጠንቋይ ማለት ኦኬ። ጠንቋይ ማለት ደግሞ በቂ ስውር ማለት ታውቃለህ። ስውር ማለት አይን የሌለ ሰው እንደሆነ ታውቃላችሁ። ተሰውሮ የሚሰራ የአጋንንታዊ መንፈስ አለ ማለት እኮ ነው። ስውሩ ማለት እኮ በጣም ከባድ ስም ነው። ተሰውሮ የሚሰራው ነገር አለ። እሱ እኮ ነው። እመጣልሃለሁ። እሱ ችግር የለውም። አንተ አሁን ተሰውራለህ። ነገር ሁሉ ስለተሰወረ ቶሎ ፈጥኔ እኛ እዚህ ላይ አንዴ ሲማ ስውር ማለት አይን የሌለ ሰው ነው። ጌታ እግዚአብሔር አይን ስጥልህ። አንተ ስማ፣ እኛ ከሰዎች ጋር በስምምነት እንኖራለን እንጂ ሰዎች የምሰድብን ምክንያትም የለም። እዚህ ላይ ሲመጣ እኛ ወይ እንጫወታለን ወይ የእግዚአብሔር ቃል እንመማራለን። እኛ የአዶ ልጆች በጣም እንሰማማለን። ከነሱ ጋር በአንድነት እንኖራለን። ከማንም ጋር አንጋጭም። ከየት እንደመጣ ከየት እንደፈለግ አላቅም። ሮጦ በኔ ላይ ወጣ በስድብ። ስለዚህ ስድብ ማንኛውም ሰው ዋቅፈታ የትኛም ሰው ቢሆን ስድብ ከኛ አይደለም፣ ጥላቻ ከኛ አይደለም። ስለዚህ በጣም እያወራ ካለ ከባድ ስለሆነ እኔ ይቅር ብያለሁ፣ ትቻለሁ። ጌታ እግዚአብሔር ለአንተ ይቅር ይበል። ሁለተኛ ሰው እንዳትስድብ። ይሄ ሰይጣን ማለት ቅድም እንዳልኩኝ ሰይጣን ብቻ ወደ አንተ አይመጣም። ለምሳሌ አንተ ስራ ስትሰራ የአንተ ቢሮ ላይ የተለያየ ስራ ላይ አንተ ላይ ሲነሳ ሰይጣን ብቻ መጥቶ ወደ አንተ ላይ አይነሳም። የሆነ እውነት ነው። አቤት እኔ ቅድም አይደለም በሰው ነው የሚመጣ ብዬ ነበር። አይደለም ውሸተኛ ነብይ እየሰደብ ቅድም የለም ብለሽ ስለነበር ሰይጣን የሚባል የለም ብለሽ ስለነበር ነው የነገርኩሽ። ሰይጣን አለ፣ በሱነቱ አለ። ረቂቅ በጣም የማከበሩት ትልቅ ልጆች ስላሉ ያሉ ልጆች ከነሱ ጋር ሰምቼ እንደሰማሁሽ ስሚ። እኔ እኮ በፍቅር እየሰማሁሽ ነበረ። እኔ እያልኩሽ ያለሁት ሰይጣን እንደ መላእክት የተፈጠረ ነበረ፣ ቅዱሱ ነው። መጨረሻ ላይ ግን አምላክነትን ሽቶ አዳም በለስ በልቶ እንደወደቀ ሰይጣንም አምላክነትን ሽቶ ወድቋል። ምን ተባለ? በምድርና በባህር ራእይ ላይ ለምትኖሩ ወዮላችሁ፣ ሰይጣን ጥቂት ዘመን እንዳለው አውቆ በቁጣ ወደ እናንተ መጥተዋል ይላል። እንደገና ደግሞ መጋደላችን ከደምና ከስጋ ጋር አይደለም፣ በአይን ከማይታዩ ከርኩሳን መናፍስት ነው ይላል። ስለዚህ ሰይጣን አለ፣ ረቂቅ ነው፣ ክፉ ነው። ግን በሰው ላይ ሊያስት ይችላል፣ ራሱን መጥቶ ሊፈትንሽ ይችላል። ራሱ ሲመጣ ኢየሱስ ክርስቶስን ቅድም ብዬሻለሁ። እንደዚህ ብሏል። በረከት በቂ ብሏል። እስቲ እዚህ ያለው ማርያም ብያለሁ። እንደዚህ አልሰማሽኝም ማለት ነው። ፕሮፊት ብሏል እና ማርያም ብያለሁ። እኔ ማርያምን ካልኩ አልዋሽም ብያለሁ። በእውነት ብያለሁ። ፕሮፊት አላልክም። ማርያም ብያለሁ። እሺ እመኚኝ፣ ማርያምን ፕሮፊት በሰውም አድሮ ይመጣል፣ በራሱም ይመጣል። በራሱ ሲመጣ ኢየሱስ ክርስቶስን፣ በሰው ሲመጣ አዳም ሔዋን አዳም እንዳሳተችው። እናንተ ብቻ አይደለም እያወራ ያለ ብዙ ሰዎች አለን። እንጠይቅ። ምን ትጠይቀኛለህ? አሁን ጠይቀኝሽ። እሺ እየሰማችሁ ያላችሁ ነበክ ላይ ያላችሁ ታውቃላችሁ ሁላችሁ። ምን ብሏል? ቀድም እሱ የሰማችሁ ሰዎች ምን ብሏል? ሰይጣን በሰው አድሮ ይመጣል ብሎ ነበረ። ማንም እንደሌለ ነው። በቃ የሰማ ሰው የለም ማለት ነው። ሰይጣን ይዟቸዋል። አልሰሙም። ቢሰሙ ሰይጣን ባይዛቸው ይሰሙሽ ነበር። ኦኬ ትቻለሁ። ለማንኛውም መስፉንዬ ሰላም ለአንተ ይሁን። እንዴት ነህ? እንዴት ነው? ሰላም ነው። እንዴት አደርሽ? በጠዋቱ የእናንተ ፋሚሊ በእኔ ላይ ተበቀለ። ምን እንደሆነ አላውቅም። ማን እንደላከ ተልእኮ መስሎኝ ሰውየው። አይዞሽ ወርቄ፣ እንዴት ነው? ሁሉ ሰላም ነው? አለን። ከምን ወርቄ ወንድሜ ያለም ቤተሰቦች ሰላም ናቸው? እግዚአብሔር ይመስገን። ቤኪ የአሳን አፍንጫ አይተናል። እንግዲህ በጠዋት ቤኪን ማየት የአሳን አፍንጫ ማየት ነው። ቤኪማ ከሞቴ ቤኪና እውቀቱ
አላደል እንደስ ማርያም ስድስት ጊዜ ድንግል ናት። እኔማ ለማወቅ ነው የጠየቅኩት። አንተ አላደል ማርያም ስድስት ጊዜ ድንግል ናት ያልከው? አሬት እጄ ልሳቅ። ማርያም ስድስት ጊዜ ድንግል ናት ያልከው ጀግና አለ እኮ አንተ። መጽሐፍ ቅዱስ ከየት እንደወጣ ከየት እንደምጋ ፈለገው ኦርቶዶክስን ጠይቅ። ስድስት ጊዜ አሁን ደግምልሃለሁ። ምን አልሽ? ወንድ ምን አልሽ? ክቡሩን ብጠይቀው ይነግራል። ስድስት ጊዜ ድንግል ነች። ድንግል ነው። ምን አንክ በጸነሰች ሰዓት መስለም ድንግል ነው። ወሊድ ሰዓት ወለደች። ለዘላለም ድንግል ነች። ስድስት ጊዜ ድንግል ነች። መስለም ድንግል ነው። ድንግል ናት። ይኸው በቃ ከእናትህ እንኳን ተማር አንተ። ከእናትህ ከእንዳው ከነብይ ተማር አንተ። እኮ ሴት ናት። ላትነካካው ድንግል ናት። ምስክር ነኝ እኔ። እናቴ እድሜ ይስጥሽ። እግዚአብሔር ይጠብቅ። ወይ ያሳውቅ መጽሐፍ ቅዱስ አያውቅ። እኔ እኮ ግራ ገባኝ እኮ። እግዚአብሔር ይጠብቅሽ። መስለም ብዙ ጊዜ አንተ ውይይት ሲታረቁ እኮ እኔ በጣም ለመረቃት እኮ አንዴ እግዚአብሔር ይጠብቅሽ ፕሮፊት ፓስተር። እኔ ቅርብ እያለሁ ሰደክ አይደለም ቅርብ እያለሁ። አሜን ታንክ ዩ ድንግል ማርያም ድንግል ነች ስላልሽኝ አመሰግንሻለሁ። ለምን መጽሐፍ ቅዱስ ድንግል ማርያም ስለሚል ምስክር ነኝ እኔ ድንግል እንደሆነች። በምድር በሰማይ መላእክቶች እግዚአብሔር ፊት ቆመ ድንግል እንደሆነ መሰክራለሁ። ታመሰግኛታለሽ ግን ለምን አላመሰገንሽ? ወለደች ማርያም ወልዳም ድንግል ናት። እንደ ፕሮፌት ወርቄ ወልዳም ድንግል ናት። ወልዳም ድንግል ናት። ማርያም ስትወለድ መልአኩ ሲመጣ ድንግል ነው እያልኩ ነው። አባ ኖ ወልዳ መስፍኔ እኮ ማርያም ወልዳም እኮ ድንግል ናት እያለ ነው አላለም? ላሰማ ቪዲዮ አይደል ላሰማሽ? ብያለሁ እንዴ። እንዴት ነው ሴት ልጅ ወልዳም ድንግል ትሆናለች? እንደ ወርቄ አይ ወልዳለች እንጂ ወልዳ እኮ ድንግል ነው የሚል መጽሐፍ የለማ። ሳትወለድ ድንግል የነበረች ድንግልና አይደል እንደ የወለደችው? ፕሮፊት ፓስተር በድንግልና አይደል እንደ የወለደችው? እና ታዲያ በድንግልና ወልዳ በድንግልና ከወለደች እንዴት ነው ድንግል የማትባለው? ኦ ማይ ጋድ ሶ እኮ የኔ አባት ኢየሱስ ክርስቶስ እኮ በሁለት መለኮት ነው አለው። በአንዴ ሰው መስሎ ነው በሰው መስሎ ነው ወለደ። እንደ ሰው ነው ተምጣ የወለደች እንዳትቀልድ። እንደ ሰው ነው 9 ወር ሙሉ ሸክማ ነው የወለደች። እንደ ሰው ቆይ ድንግልናዋ ማን ወሰደው? እሺ ድንግል አይደለችም ካልሽ እኮ እሷ እኮ ኢየሱስ ክርስቶስ ከወለደች በኋላ እኮ ከዮሴፍ ጋር ነበረች ከእጮኛ ጋር። እና ዮሴፍ እጮኛ ማለት ባል ማለት ነው እንዴ? እጮኛ ማለት እኮ ጠባቂ መልአኩ መጥቶ ራሱ ዮሴፍ እንዳትተው ያለ። ወርቄ አንድ ነገር ልጠይቅሽ። አንቺ ሴት ስለሆንሽ ለኢየሱስ አንተ ተጠይቅ እስቲ። አንተ ለኢየሱስ ክርስቶስ ሳጭቻችኋለሁ ማለት ለኢየሱስ ሳጭቻችኋለሁ ማለት ነው። አንተ ከየት አምጥተህ ነው? ከየት አምጥተህ ነው አንተ ማርያም ወልዳም ድንግል ናት የምትለው? ለኢየሱስ ክርስቶስ አጭቻችኋለሁ ማለት ኢየሱስ ክርስቶስ ባላችሁ ነው ማለት ነው። ፕሮፊት ስውር ቆይ ለምሳሌ እሺ ሁላችሁ እስቲ ለምሳሌ መልአኩ ወደሷ መጣና የመልአኩን ካምቶ መልአኩን ካም ዮሴፍ ሊቶይ ባሰበ ጊዜ እቺ በመንፈስ ቅዱስ ነው እንጂ እጫኛሽን እንዳትተይ ብሎ ነው መልአኩ ለዮሴፍ የመለሰ። እቺ ሴት እጫኛ አላት። መልአኩ መጥቶ እንዳትተይ አለ። እንደውም ልጁ ከወለደ በኋላ ኢየሱስ ከወለደች በኋላ ይሶ ወደ ግብጽ ወረደ አይደለም ከዮሴፍ ጋር። ናንስ ገዳው ከሞተ በኋላ ንጉሱ ናንስ የሚፈልግ ሞቷልና ወደ ሀገራችሁን መልሱ አለ። ተመለሱና ግቡ አላለም መልአኩ። ስለዚህ ማርያም ሳትወለድ በፊት ድንግል ናት። ከተወለደች በኋላ የዮሴፍ ሚስት ስለሆነች ምንም ይሄ እስኪ የዮሴፍ ሚስት የሚለውን እስኪ አውጭልኝ መጽሐፍ ቅዱስ ላይ አንዴ። ኦ ማይ ጋድ ምን አባሽ ማይጋር ታያለሽ? አውጭልኝ እንጂ ፕሮፊትዬ። የዮሴፍ ሚስት አንተ ጤነኛ ነህ? ሌላ ሰው ግን እንደዚህ ብሎ ሲጠየቅ ሰምቼ አላውቅም። ጤነኛ ነህ? እኔ እለያለሁ እኔ እንደዛ ነኝ እኔ። ስለዚህ እስኪ የዮሴፍ ሚስት የሚለው መጽሐፍ ቅዱስ አውጭ እኮ ነው ያልኩሽ። በዚህ ብትሆኝማ በበርበሬ ነበር ማጥንሽ። እኔ ጋር ብትሆኝ እዚህ ክፍለ ሀገር እኔ ራሱ እንዳንተ እኮ ጨካኝ አይደለም እንጂ የኛ እኮ ክርስቶስ የተቀበለ ሰው ጨካኝ አይደለም። እንዳንተ አወይ አይደለም። እኛ እኮ በሁለት እናወራለን እንጂ
ሌላ ነገር አናቀምኛ ዮሴፍ ሚስት ወንድሜ በርበሬ መጨመር እኮ ከየት ለምን የገደልክ ነበር ፓስተር የዮሴፍ ሚስት በቃ ካንተ ጋር ስውር ድሎ ተሰውራለ ህይወቴ ሁሉን ተሰውራለ እንዳንተ ስም የተሰወረ ሰው ነውና አንተ እኮ ወደ ህይወት አትመለስምና ካንተ ጋር ማውራት ይቅርብኝ ጭራሽ ካንተ ጋር አላወራም እሺ ይቻላል እኔ ከመስፉን ያልሰማው ምሳሌ ስለዚህ ነው ጠየቅኩኝ መስፉን ጭራሽ ድንግል ነው እኔ ያሳው ነገር ገርሞኝ ነው ያሳው ነገር የቤት ነገር ገርሞኝ ነው ወደ ድንግልና አታበሳሰውና አሳ በምን ይተነፍሳል ሲባል የታወረ ትምህርት ይዛችሁ እዚህ ጋር ስድስት ድንግልና ትላላችሁ ኦርቶዶክሳውያን ንቁ እነሱ ውሩን ጨምራችሁ ጣንቋዮች ናችሁ ንቁ ከመጽሐፍ ቅዱስ የሌላው ትምህርት አምጥታችሁ እዚህ ጋር አትበጥብጡ ማርያም ከወለደችም በኋላ እንደ ድንግልና ትላለህ አንተ ድንግልናት እንደ ማርያም ከወለደችም በኋላ ድንግልናት ድንግልናት ወይ ድንግል አይደለችም አንዳንድ ጥያቄ እኔ እናንተ እንጠያየቅ አንዳንድ ጥያቄ አጋንንታዊ ትምህርት እዚህ ጋር ትምጣ አንተ አጋንንታዊ ትምህርት ነው ማርያም በድንግልና ጸነሰች በድንግልና አልወለደችም ማርያም በድንግልና ጸንሳለች በድንግልና አልወለደችም ድንግል ከወለደች በኋላ ድንግልና ትላለህ እንዴ አንተ ትጠይቀኛለህ ለዚህ መልስ ሴት ልጅ እንዴት ከወለደች በኋላ ድንግል ትሆናለች አንተ ምን አይነት ትምህርት ነው ይዘህ የመጣው አፌ ቁርጥ ይበል ምን አፍ ውስጥ ደግሞ ተጠራለ እንዴ በስርዓት ተናገር አማርኛ ቁልፋፍ መጀመሪያ አፍን አንተ ግን የምታስተምረው ትምህርት አታሳስት አንተ አሳ በምን ይተነፍሳል ሲባል በአፍንጫው እኔ እኮ ሙትክን ያልኩት እሺ እኔ ተሳስቻለሁ አንተ ተሳስተህ አይ ጠጠሩን አውጣ ካፍ ውስጥ መጀመሪያ ቁልፋፍን ፍተው ተሳስተህ ያልተሳሰትክም አልፍተህ ጠጠር ከተትበት ያለ በለዚህ ተሳስተሃል አንተ እሺ ነብይ እሺ እና መስደብ የኛ አይደለም ጊዜም የለም ስተት ካለ እኔ በኔ በኩል በጣም ይቅርታ ሁላችሁ ያሳሰንኩ ነገር ካለ የእውነት ነው እኔ ከማንም ጋር መጫወትን ወዳለሁ ምንም ከማንም ጋር መጫወት ሲጀመር እኔ የሷ የደረሰ ጉዳይ የለም ማንኛውም ሰው በአማኖታችሁ ላይ እንደዚህ እኛ አታዩም እናንተን ለምሳሌ እኛ ሲሰደቡ እንደፈልጋችሁ ስትላችሁ እኔ አንድ ቀን እንደውም ስቀ ነው የሚያልፍ እንጂ አንድ ቀን እኮ ለምንድን ነው እንደዚህ እኛ የምትሰድባችሁ ብዬ አላቅም የሰደባችሁ እኛ አይደለም ክርስቶስ ነው ራሳችሁ የሰደባችሁ እንጂ ምን አገባኝ እኔ የፈጠረ እሱ ስለሆነ ስለኔ የምዋጋት እሱ ስለሆነ ምንም አይመልከኝ እንደዛ አይነት ትምህርት ይዞ መጥቶ ለሰውማ ማስተማር የለባቸውም እነዚህ ሰዎች ማርያም እኮ በድንግልና ጸነሰች እንጂ በድንግልና አልወለደችም ስለዚህ ይሄንን ነገር አበሳስተሽ እኔ ከነሱ ቤኪ ማርያምን እንደኔ በቪዲዮ ውጣ እናውራ አንድ ጥያቄ ነው የምጠይቀው አንተ እኮ የሆነ ፐርሰናል ችግር ስላለን እንጂ አንተ ከመጽሐፍ ቅዱስ ታመጣለህ በድንግልና ወልዳለች የሚለውን እኔ በቂ መልስ አምጣው እስቲ ከመጽሐፍ ቅዱስ አምጣው እስቲ እኔ በቂ መልስ ሰጣለሁ በቪዲዮ ተገለጽ እሺ ስጥ አሁን አንተ መጽሐፍ ቅዱስ አምጣው በድንግልና ወልዳለች የሚለውን መጽሐፍ ቅዱስ ጥቅስ አምጣው አንተ ዛሬ በድንግልና ጸነሰች እንጂ በድንግልና አልወለደችም ማርያም ይቅርታ መጠየቅ የተናገርኩት ቪዲዮ ላሰማ ዮሴፍ የማርያም ሚስትን እያልኩ እኮ ነው ምን ቪዲዮ እኔ አሁን በድንግልና ጸንሳ በድንግልና ወልዳለች ቪዲዮ ለምን ትከፍታለህ እኔ መልሳለኝ እኮ አልኩ አንድ ጥያቄ ልጠይቅ ከመጽሐፍ ቅዱስ አምጣው ወይ ዕውቀት የለህ ወይ እንደሰው ሳትናገር ምግባር ይሄ ነው እግዚአብሔር ምስክሬ እናንተ ጋር እኔ መልሳለኝ ስድብ ብቻ ምንም አታውቅም አንተ አሁን ገና አማርኛ ቻል ከመጽሐፍ ቅዱስ ርቃችሁ ነው ያላችሁት እናንተ
እስኪ አንተ ቆይ እንጠይቅህ። እንደዛ ካልኩ እሺ፣ በድንግልና መጽነሷን ታምናለህ? ጠንቋይ ስውሩ ዝም በል አንተ ጠንቋይ ነህ አንተ ዝም በል ዝም በል። ስትጠነቁልበት መረጃ አለህ? አይተሃል? ከእግዚአብሔር ሌላ አምላክ አለ ሰምተሃል? አውጣስ አውጣስ ሐሳብ በምን ይተነፍሳል? በአፍንጫ። አይ ቤኪ አይ ቤኪ ዝም በል ዝም በል የትምህርት ቤት የተማርከው ምድረ ጠንቋይ ዝም በል። ማንበብ አይችልም። ዝም በል ተገለጥ የምልህ ይኸውልህ፣ ማርያምን ያለ ምክንያት አይደለም። ከቤኪ ጋር ስትወያዩ ተገለጥ በሉ። ማንበብ አይችልም። እርግጠኛ ነኝ ጠንቋይ ውሸታም ያሰማ ቪዲዮን ስውሩ ጠንቋይ ይላል እንዴ? ስውሩ የሚያመልከው እግዚአብሔር ነው። ሰማይ ምድርን የፈጠረ ነው። በገሃድ ተዋሻለህ እንዴ? እግዚአብሔርን አንተ እኔ ታወክ አላመልክም ብዬ ነገርኩህ። ቤት ምን ብዬ ጠነቆልኩ? ምን ብዬ ጠነቆልኩ? ፍጥጥ አይን ፍጥጥ ጥርስ ግጥጥ መልስ የለህም። ዝም ብለህ እዚህ ጋር ያላችሁ ስውሩ አካውንት ውስጥ ገብታችሁ እዩት። ፔጅ ውስጥ ምን እንዳለ ገብታችሁ ምን እንደሚሰራ ገብታችሁ እዩ። ጠነቆልኩ ግቡና እዩ። እዛ ምን ብዬ ጠነቆልኩ? በደንብ ታፕ ሼር ኮፒ ሊንክ አድርጉልኝ። አዎ እየገባችሁ ግቡና እዩት። እዛ እና የለጠፈውን ነገር ገብታችሁ እዩ። ጠንቋይ ማለት ምን ማለት ነው? እሺ የሚያድን እግዚአብሔር እያለ ውሃ ያድናል፣ አፈር ያድናል እያልክ ትዞራለህ ዳገትና ቁልቁለት። ኦኬ ሰው ዳግም የሚያድነው ኢየሱስ ክርስቶስ ብቻ ነው። ውሃውና ደሙ ያድነናል ይላል። ቀስ በል አትምጣጣ። ምን አይነት መሀይም ነህ ግን? ወይ አትሰማም ወይ ደግሞ መረጃ የለህም። ድብን ያልክ ማንበብ ስለማይችል እኮ ነው። አዳኙ ኢየሱስ ክርስቶስ ነው። ማንበብ አይችልም። ድብን ያልክ አልተማረም። በዘመኑ ጋር ይተነፍሳል በአፍንጫው። በዘመኑ ጋር የማትጓዝ ዘገምተኛ ነህ በጣም። አዳኙ ኢየሱስ ክርስቶስ ብቻ እንደሆነ ማወቅ አለብህ አንተ ሰውዬ። ትለፈልፋለህ። ፓስተር ምን አለች? ዮሴፍ ማርያም የዮሴፍ ሚስት ነች አለች። ኦኬ ማርያም የዮሴፍ ሚስት ነች የሚል መጽሐፍ ቅዱስ ላይ ያለ የስጠይቃት ታስመልጣታለህ። ከዛ ሰው ደግሞ ይቅርታ ትጠይቃለች። ይቅርታ ማለት ያለብሽ መጽሐፍ ቅዱስ ነው። ለምን መጽሐፍ ቅዱስ የምን ይቅርታ ከአንተ ጋር ያማስኩናልና ከአንተ ጋር እኔ ጣልቃ ገብቻለሁ። አንቺ ስታወሪ አዳምጫ። ዮሴፍ የማርያም ሚስት ነች የሚል የሌለውን ለምን ትቀባጥሪያለሽ? ለዚህ ነው ሐሰተኛ ነብይ ነሽ። የሌለ አይደለም። እጨኛ ማለት ምን ማለት ነው? እኔ ወንድም አሁን ሳትሳደቡ በጣም ጠባቂ ማለት ነው። አንዴ እኮ ልመልስልሽ። እጮኛ ማለት ጠባቂ ነው። ለምሳሌ እናንተ ለኢየሱስ እጮኛ ማለት ጠባቂ ነው። አዳምጫ። ለኢየሱስ ክርስቶስ አጭቻችኋለሁ ይላል እና አንቺ ኢየሱስ ክርስቶስ ባልሽ ነው? ባሌ ነው ልትይ ነው? ምንድን ነው የምታወሪው? ይላል መጽሐፍ ኢሳይያስ ላይ ሂድና ኢየሱስ ባል እንደሆነ ኢየሱስ ኢሳይያስ 54 ላይ ሂድና ብብ እግዚኦ መሐረነ ክርስቶስ። ስለዚህ ኢየሱስ ማለት ጠባቂ ነው አለ። አቤት ጠባቂ ነው። ለአንተ እጮኛ ጠባቂ ነው። ምን ሆንክ አባ? እጮኛ ጠባቂ ነው። አሳይሻለሁ። መጽሐፍ ቅዱስ ስለማታውቅ ነው ቤኪ አንብባ አታውቅም። ጽሑፍ የሚባል ጠላት ነው። ፊደል የምታውቅ አይመስለኝም። ተገለጥና ከኔ ጋር ማውራት እኔ ዛሬ አንተ ንባብ የታወርክ ሰው ነህ። በጥላቻ የታወርክ ሰው ስለሆንክ አንተ ምንም አታውቅም። አንተ አሁን እውነት ነው የምላችሁ፣ ማንበብ ከቻልክ እኔ ይቀጣል። እጮኛ ማለት ጠባቂ ነው። ጠባቂ ነው። ማርያምን እውነት ነው። መጽሐፍ ቅዱስ እናውጣለህ፣ ትረጋጋለህ። ችግሩ አንተ አታነብም ቤኪ፣ ፊደል አታውቅም። ዝም ብለህ ሶፊ አሁን ወንድም ሰጥተዋል። በቃ ፓስተር ሶፊን አድለዋል። እዚሁ ተበቃ አሸምቀህ ሰው ላይ በቃ እንደው ልክ ራስ መጥቼ የእናንተን ውርደት አውጥቼ ፖስተዋለሁ። ማርያም 6 ጊዜ ድንግል ናት የምትለውን አንተንም አውጥቼ መፖሰት ነው የኔ ስራ። ታውቃለህ አይደል? በድንግልና እንደጸነሰች ታምናለህ? መጀመሪያ በድንግልና አልወለደችም። እሺ በድንግልና ከጸነሰች ድንግልናዋን ማን ወሰደውሽ? ድንግልናዋን ማን ወሰደ? ኦኬ ፕሮፌት ወርቄ ሴት ስለሆንሽ አንቺን ልጠይቅ። እኔ አሁን ሴት ልጅ ኖ እውቀት የለውም። እግዚአብሔርን እኔ ዝም ነው የምለው። መልስ እስቲ ተዋት፣ ነብይትን ተዋት። በቃ እሷ ተዋት፣ የራሷ ስታይል አላት። በቃ እሷን አትነካኳት። እስቲ ስውሩ የጠየቀህን መልሰህ አንተ ዛሬ እኔ እውነት ጴንጤ ሆናለሁ። አንተ መልስ ከቻልክ መጽሐፍ ቅዱስ ገልጠህ አንብበህ ከመለስክ ምንም አታውቅም። እኔ ሴት ልጅ በድንግልና እኔ አልጠይቅም። እኔ ሰው አይደለችም እንዴ? ሰው አይደለችም ወይ? ማርያም ሰው አይደለችም ያለው ማን ነው?
ሰው አይደለችም ያለ ማን ነው እኮ? ሴት ልጅ ታዲያ ስትወልድ ምንድነው በድንግልና ትወልዳለች እንዴ? መጽሐፉ በድንግልና ጸንሳ በድንግልናዋ ተወሰደ ነው የሚለው ወይስ ድንግል በድንግልና ጸንሳ ድንግል ትወልዳለች ነው የሚለው? መጽሐፉ መጀመሪያ ታውቀዋለህ ምን እንደሚል አንብበዋል? መጽሐፍ ቅዱሱ ድንግል ትወልዳለች ወይስ በድንግልና ወለደች ይላል? አዳምጠኝ። እነሆ ድንግል ጸንሳለች። ቀስ በላ። እነሆ በድንግልና ወለደች ወይስ ድንግል ትወልዳለች ነው? የመሀይሞች ትልቁ ችግራቸው አይሰሙ ነው እንጂ የሚለው ድንግል ማርያም ጸንሳ ድንግልናዋ ተገዝቶ ወለደ ይላል። ላቲ ስባት ምስጋና ይደረሳትና ከየት አመጣኸው አንተ? ስድስት ጊዜ እኮ መስፍኔ እኮ ያለው 6 ጊዜ ድንግል ናት። ሰው ምን ማለት ነው? በሐሳብ ለምሳሌ ለአዳምጠኝ የሐሳቧ ድንግል ናት ወይ እኮ ነው እያልኩ ያለው። እሱ እያለ ያለው በሐሳቧም ድንግል ናት። ለምን ክፉ ነገር አልተናገረም? በሐሳቧ አላለም። ስትወልድም ድንግል ናት ያለው ቪዲዮ አለ። ላሰማ ተፈለገ ጊዜም ድንግል ናት። አዎ እኔ እኮ የቤተ ክርስቲያን መጽሐፍ ይዤ ነው የማወራው። ዝም ብዬ እንዳንተ የምቀደር ልጅ አይደለም። መጽሐፍ ደፍተራ የጻፈውን መጽሐፍ አንተ የቤተ ክርስቲያን አትበል። እዚህ ጋር ከመጽሐፍ ቅዱስ ነው አምጣ እያልኩ አለው። አንተ ውጣ ዝም ብለህ አንተ ውጣ ዝም ብለህ አንተ አለማወቅ ጨለማ ጭንቅላት እኮ እኛ ከመጽሐፍ ቅዱስ ነው አምጣ እያልን ያለ ነው። የሰው አልናገርም እያዳመጥኩ የጻፈውን ትምህርት እዚህ ጋር አለ ብለህ ከመጽሐፍ ቅዱስ ስማ፣ እየተደማመጠን እናውራ። አሁን የአንተ ፊደል እንደማችል አውቃለሁ፣ ማንበብ እንደማችል አውቃለሁ። አንተ ባላነበብኩት አተክ ታደርጋለህ። አሁን ለምን የተጠየቀውን ለምን ታመጣም? ከቤተ ክርስቲያናችሁ መጽሐፍ አይደለም እኛ የፈለግነው ከመጽሐፍ ቅዱስ ነው እያልኩ አይደለም። አንተ መጽሐፍ ቅዱስ ገልጠህ ካነበብክ እኔ ዛሬ ፔንት ይሆናል እኮ። ለምን የተጠየቀው እያለ ሌላ ቦታ ለምን ትሄዳለህ? የተጠየቀው እያለ ለምን ትሄዳለህ? ወገኖች እዚህ ጋር ያላችሁ ኦርቶዶክሳውያን ብትኖሩ እነዚህ አስተማሪዎች ማለት ነው የሐሰት ትምህርት ነው የሚያስተምሩት። ከመጽሐፍ ቅዱስ ውጪ የሆነ ትምህርት ነው የሚያስተምሩት እኮ። አምጣው የለም ማጠልሸት አይደለም። 6 ጊዜ ወልዳለች። አዳም ሔዋን የበኩር ልጇን እስክትወልድ ድረስ አላወቃትም ስል ምን እያልኩ ነው? በጣም ጥሩ። አዳም የበኩር ልጇን እስክትወልድ ድረስ አላወቃትም ካልክ ለምሳሌ አዳምና ሔዋን እኔ አሁን የጠየኩህን በቃ አታብራራ። ምን ማለት ነው እኮ? ትርጉሙ ቀጥታ መልሳ። እኔ ስውሩ ከእናንተ ጋር ማውራት እኮ እኔ ብዙ አላወራም ካልከኝ በምን መልኩ? ሁለት ኩዌሽን አለ ጥያቄው ውስጥ ሌላ ጥያቄ። አዳም የበኩር ልጇን እስክትወልድ ድረስ ሔዋንን አላወቃትም አልኩ። አማርኛ ነው ያወራው በቃ። ከዛ ምን ማለት ነው? እና ይሄ ምን አረብኛ ነው? አይ አረብኛ ነው። ሎጂክ ነው። ሎጂክ ደግሞ መጽሐፍ ቅዱስ እኔ ወጣን እኮ ከመጽሐፍ ቅዱስማ ወጣንና አዳምጥ። ይኸውልህ ከመጽሐፍ ቅዱስማ ውጣ አልከኝና ወጣው ከመጽሐፍ ይኸውልህ አዳምጣ። ከመጽሐፍ ቅዱስማ ውጣ አልከኝና አስወጣኸኝ፣ አባረርከኝ። ወጣውና ሎጂክ ነው። ወጣ ሐሳባችሁ ነው ገደል የከተታችሁ እያልኩ ነው ሶፊ። አሁን እኔ ገደል ከተተ ቁልቁለት ወረደ ለምን ትላለህ? የጠየኩህን መልስ። ሎጂክ ነው ብለኸኛል። ስለ ሎጂክ ነው ያወራነው። ከመጽሐፍ ቅዱስ ውጪ ነው የጠየኩህ። አረፍተ ነገር ነው የጠየኩህ። ሔዋን አለች ሴት ናት። አዳም አለ ወንድ ነው። ከዛት የበኩር ልጇን እስክትወልድ ድረስ አዳም ሔዋንን አላወቃትም የሚለውን በአማርኛ ነገር ሎጂክ ነው። ከመጽሐፍ ቅዱስ ተወንዶ ምሽ አዳም ቶ በረከት እዚህ አለ ቤኪ ይኸውልህ በረከት ሄለንን የበኩር ልጇን እስክትወልድ ድረስ አላወቃትም አልኩኝ። በረከት ሔዋንን ወይም ሄለንን የበኩር ልጇን እስክታውቅ ድረስ አላወቃትም አልኩ። በረከት ምን አላላትም እያልኩ ነው። እንደዚህ አይነት አማርኛ የለም። እስኪ አማርኛ ታዋው በቃ ከመጽሐፍ ቅዱስ ውጣ፣ ከአዳምና ሔዋን ውጣ። አዳምጥ። ይኸውልህ በቃ ካንተ ስር ቤኪ ያለ አይደለ? ቤኪ እጮኛ አለችው ማን? ሄለን የምትባል። ከዛስ ቤኪ አልኩህ ሄለን የበኩር ልጇን እስክትወልድ ድረስ አላወቃትም አልኩኝ። ምን እያልኩ ነው? በጣም ጥሩ። ቤኪ ሄለን የበኩር ልጇን እስከምትወልድ ድረስ አላወቃትም ማለት
አይነት አንድምታ አለው። አማርኛ ከሆነ የምታወራው በቃ እኔ የፈለኩትን ነው ጠየቅኩ። አሁን እስክትወልድ አልኩ። መውለድ ካለ ሴጣይ አዳምጣ። ይኸውልህ ያ ችግር ምን ነው? አዳምጥ። በቃ ድራት ባባ ይኸውልህ በቃ ቤት ቆይ አዳምጥ። መውለድ ካለ ስለ ሴክሹዋል ኢንተርኮርስ ነው እያወራሁ ያለሁት። እንግዲህ በቃ አማርኛ ነው እንግዲህ የምናወራው አይደል? ስለዚህ የጸነሰችው በድንግልና እኔ አሁን ስለ ማርያም ለምን ትሄዳለህ? ስለ ማርያም ታውን በቃ እኮ ምንድን ነው የምታወራው? ስለ በረከትና ስለ ሄለን ነው እያወራን ያለ ነው እንዴ? ለመጽሐፍ ቅዱስ ትገባለህ አንተ። ሎጂክ እና አውራኝ ተባለ ማለት ነው እንዴ? ምንድን ነው የምታወራው? በረከት በቃ አማርኛ እያስተማርኩ ነው። በረከት እሺ፣ ምስኪን ነች። በረከት ሄለን የምትባለውን እጮኛውን የበኩር ልጇን እስክትወልድ ድረስ አላወቃትም። ተማሪ ስውሩ ምን ለማለት ነው የፈለገው? አረፍተ ነገሩ በቃ ይሄን ጠየቅኩ። ሎጂክ ነው። ማርያም ጋር አትሄድ፣ አዳም ጋር አትሄድ፣ መጽሐፍ ቅዱስ ውስጥ እንዳትወሸቅ። ምን አንዴ እንዳብራራልህ ከፈለግከኝ እድል ስጠኝ። እሺ ቀጥል፣ አብራራ። በረከት ሚስቱን ወይም የበኩር ልጇን እስክትወልድ ድረስ አላወቃትም ተብሎ አይነገርም እያልኩ ነው። ኧረ በለው ጥያቄ ራሱ ለአቅመ ጥያቄ የደረሰ አይደለም እያልኩ ነው። አቷሽ ሀሳብ አለኝ ከፈቀዳችሁልኝ። እሺ መስፍን፣ አይ ለምን አይመልስም? ለምንድን ነው ባህር ዳር ነው ያለው? እሺ እኮ እንፈቅዳለን። ባህር ዳር ነው ያለው አማርኛ ቃል። ለምንድን ነው የማይመልስልኝ? ቆይ መስፍኔ አይደለም አልፈልግም ብሎ አልፈልግም አልመልስም ካለ አይመልስ። መስፍኔ እንዴ ለምን ነው በሱ ላይ ጣልቃ የምትገባው? እኔ እናንተ ጣልቃ ገባው። እሺ ሶፊያ፣ አይ ከፈቀዳችሁ ነው ያልኩት። እኔ አልገባሁም። ማይባል እስኪ በረከት ሄለን የምትባለው እጮኛውን የበኩር ልጇን እስክትወልድ ድረስ አላወቃትም እኮ። ከጥያቄው በፊት ሳያውቃት እንዴት እጮኛው ልትባል ትችላለች? መጀመሪያ ለምን አታዳምጥም? ለብዙ ይፈታል ነው የምልህ። አማርኛ የምትሰማኝ አንተ በቃ እኔ በዚህ በኩል ፍታልኝ አልኩ። በቃ ምንድነው አንተ ለምን እሱ ባንተ አይምሮ ራስ ነው የምፈታው? ምክንያቱም አንተ የተወሳሰበብህን እኔ ልፈታልህ አልችልም። የሚያግባባን ነገር ሲኖር ነው የጋራ ኮመን የምንግባባው። እስቲ አንድ ጊዜ ኮሜንት ላይ በረከት እያላችሁ ጻፉ። አንዴ እስቲ ጻፈውና አዳምጠው። ራስህ ሳያውቃት እንዴት እጮኛው ልትባል ትችላለች እኮ? በረከት እንዴት አወቃት እያላችሁ ጻፉልኝ አንዴ ኮሜንት ላይ። በረከት እንዴት አወቃት እንዴ? እኔ እኮ ለምን እንደምትጨነቅ ነው እኮ ግራ የሚገባኝ። ቀላል ጥያቄ ነው የጠየቅኩ። ሶፊዬ ጭንቀት ሳይሆን አንድ ይቻ አስጨነቀችኝ፣ እኔ አስጨንቃለሁ። ጥያቄ እኮ መልስ፣ ከዛ እኔን ደግሞ አስጨንቀኝ። ችግር የለም። እኔ እንደዚህ አይነት ሀሳብ የለም። ምክንያቱም ሳያውቃት እጮኛው አትባልም። እየሰማኝ የጥያቄው አውድ ስታለው በስጋ አወቃት ብትለው ይገባዋል እኮ። እሺ በስጋ እሺ፣ በይው በስጋ ያው መውለድ ካለ እኮ ስጋ ነው እኮ፣ ምንም ጥያቄ የለውም። ተሻሽለን አሁን በደንብ ተሻሽለ ጠይቀኝ ጥያቄው። እሺ በረከት ሄለን የምትባለው እጮኛውን የበኩር ልጇን እስክታውቅ ድረስ አላወቃትም ነበር። ምን ማለት ነው? አሁንም አማርኛ ትክክል አይደለም። እስኪ ጻፈው አንድ የታች የምትናገረው ነገርና ለመልስ የሚሰጠው ወይ ሌላ ሰው ይጠይቀኝ። ለምን ነው ሌላ ሰው ጥያቄ የሚጠይቅ? እኔ አማርኛ ሌላ ጥያቄ አለበት አይደለ? እሺ እኔ አማርኛዬ ያንተን ያክል ላይሆን ይችላል። እኔ አማርኛ ሆነ እንዴት አይደለም ስውሩ። እኔ አማርኛ ሶስተኛ ቋንቋዬ ነው። ስለዚህ ብዙ ሊከብደኝ ይችላል። ያንተን ያክል ላላብራራው ይችላል። ሼም ኦን ዩ ጋይስ፣ በጣም ታሳፍራላችሁ። ድንግል ይሄ ሎጂክ ለምንድን ነው ወደ እንደዛ የምትሄደው? ለምን ታሳፍራላችሁ? አታሳፍሩ ምናምን ጥያቄ አለ አይባልም። ሎጂክ መጽሐፍ ቅዱስ ውስጥ አይገባው። መጽሐፍ ቅዱስ ላይ ወጣን እኮ ከመጽሐፍ ቅዱስ። መጽሐፍ ቅዱስ ማን አወራ? አንተ ደግሞ መንፈሳዊ ነገር አላወራንም። በቃ አማርኛ ነው ያወራ ነው። ስለ ሎጂክ ነው ያወራ ነው። ከመጽሐፍ ቅዱስ ወጥተናል። አዳምን ተው፣ ሔዋንን ተዋት፣ ማርያምን ተው፣ ቅድስት ድንግል ማርያምን ተዋት፣ ዮሴፍን ተው። አንዴ ተገለጥ እስኪ። በእንቅልፍ ልብ እያወራኝ ከሆነ አንግባባም። አንዴ በቪዲዮ እንደኔ ተገለጥና እኔ ጂም ነኝ ያለሁት። ደግሞ አንተ ደግሞ እኔን እንቅልፍ ምናምን ትለኛለህ። እኔ በዚህ ሰዓት እኔ ወርካውት እያደረኩ ነው። ምን አስበህ ነው? በጣም እንደዛ ከሆነ እሺ፣ አይ ትረስት ዩ በእንቅልፍ ልብ ብዬ ልመነህ። በቃ አሁኑ ከቁንዱዱ ጋሽ እሺ፣ ቁንዱሉ ጠይቀኝ። አንተ ጠይቀኝ። አሁን ሄለንን አያት፣ ከዛ ግን በስጋ ካልተገናኘሃት ቅድም ያለው ጥያቄ ይሆናል።
አላወቃትም የሚለው በስጋ አላወቃትም ማለት ለማለት ነው። ሶፊ ብዬ የማምነው እኔ እንዴት ታየዋለህ? ለምሳሌ አንተ ሄለን እጮኛ ነች አይደል? ለአንተ እጮኛ ነች ይሰማል። አላወቃትም የሚባለው አንድምታ ብዙ እንደሚፈታ አንተ ታውቃለህ አይደል? ከየት ወዴት ነው የምትፈታው? እጮኛ የሆኑትማ ተዋውቀው አይደል እንዴ? እጮኛ የሆኑት ምንድነው አላወቃትም የምትለው? ተዋውቀውማ ተነጋግረው ተስማምተው ነው እጮኛ የሆኑት። ምንድነው የምትለው? በመጽሐፍ ቅዱስ ያውኔን አትያዙኝና እስከ ፍጻሜ ያለው አለ፣ ፍጻሜ የሌለው አለ። ለምሳሌ ዘፍጥረት ምዕራፍ 8 ቁጥር 7 ላይ የእሱን ጥያቄ እንዳትመልስ መስፍኔ፣ የእሱን ጥያቄ እንዳትመልስ መስፍኔ፣ የእሱን ጥያቄ እንዳትመልስ እንጣላለን። አንተ የተጠየቀውን እሱ ማብራራት መጽሐፍ ቅዱስ ለምን አይችልም? መጽሐፍ ቅዱሳዊ አልጠይቅም፣ ሎጂክ ነው የምጠይቅህ። ሎጂክ አውራኝ ብለኛል። ከመጽሐፍ ሎጂክ እየጠየቅኩ ነው። አንተ ለምን ትጠይቀኛለህ? መጀመሪያ መልስልኝና ከዛ በኋላ ደግሞ ትጠይቃለህ። አይቻልም። ጥያቄ ራሱ ሌላ ጥያቄ ስላለበት እኮ ሎጂክን በሎጂክ ነው። ምንም የጥያቄ ስህተት የለም። በቃ አስተካክለ ስማው። ጥያቄውን ስህተት አለበት። ለአቅመ ጥያቄ አይደርስም እያልኩ ነው። ለምን የማይደርስ ችግር የለም። በቃ ወረድ በላ ለመመለስ የሰው ጥያቄ አይደለም። ኢየሱስም እኮ የሰው ልጆችን ጥያቄ ለመመለስ ወረድ ብሏል። አንተም ከክብር ወረድ፣ ከትልልቅ ጥያቄዎች ወረድ፣ እንደዚህ ማይነር ጥያቄዎችን ወረድ ብለህ መልስ። ውረድ ቁንዳዶ ጠይቀኝ። ውረድ ቁንዳዶ ምናምን የሚል የለም። እዚህ የቁንድዱ ነው የሚለው ራሱ። ምንም አንተ ቁንዳዶ ራሱ አትበል። አማርኛ ቃል ትላለህ፣ የቁንዳዶ ትላለህ። በረከትም አልፈለክም። ጥያቄ ግልጽ ነው። የፓስተር ሶፊ ጥያቄ ጠይቀኝ። የፓስተር ሶፊ ጥያቄ ግልጽ ነው። ይኸውልህ እስኪ አንተ የእሱን ጥያቄ አንተ ጠይቀኝ። እጮኛ ማለት ጠባቂ ማለት ነው። እኔ የሚገባኝ እጮኛ ማለት ጠባቂ ማለት ነው። እጮኛ የሚለው ለአንድ ብቻ ያልተገለጠ እጮኛ የሚለው ለጋብቻ ብቻ ነው የሚተረጎመው? አይ ለሌላም ሊሆን ይችላል። እኔ የምረዳው ማለት ነው። አሁን ሶፊ እኛ የፈለግነው ለዚህኛው ነው። በቃ አሁን ላልከው ነው የፈለግነው እኛ። ኧረ ፓስተር ስለሌላው አታብራራልን። አንዴ እሱ ጋር እናውራ። አንዴ ቁንዱዶ አውራኛ አንዴ እጮኛ የሚለው መጽሐፍ ቅዱስ አንተ ለምን ትሸሻለህ? አትሸሻ። ገብተሃል እንዴ መሀል ላይ እጮኛ የሚለው እጮኛ የሚለው እኛ የፈለግነው እጮኛ የባልና የሚስቱን እጮኛ ነው። ድህረ ጋብቻ እንደሱ ነው የፈለግነው። እሱ ነው እጮኛ። ለዚህ ነው የፈለግነው። በቃ ለድህረ ጋብቻ ከጋብቻ በፊት ያለ ግንኙነት ማለት ነው እጮኝነት። ኦኬ፣ ስለዚህ አሁን ተስማማን። እጮኛ ለብዙ እንደሚተረጎም ከተግባባ እንደ ባረ ምንም በቃ ስውሩ አንተ ምንም በዚህ ጉዳይ ብቻ ነው ተስማማን እኮ ኖ እስከሚያውቃት ድረስ ኧረ አላልኩም። እስከሚያውቃት አላልኩም። ያላልኩን አታውራ። ግራ ያጋባል። አማርኛ እኮ እንኳን ምንም ግራ ያጋባም። ይሄው በረከት አማርኛ ቃል አላልክም። በረከት ሄለን የምትባለው እጮኛ የበኩር ልጇን እስክትወልድ ድረስ አላወቃትም ነበረ። እንደዛ አይባልም። በቃ አይባልም። ስውሩ ምን ይባላል መሰለህ? አንታራም ይባላል። የዚህ አይነቱ አንታራም ግጥም ያለው ሁሉ ጮበ ወይም ደግሞ የማይባለውን አማርኛ ነው የተናገርከው። እንደ አይነት አማርኛ የለም። ዛሬ አማርኛ አረቅካት። ምን የሚባል ነው የአማርኛ? አይባልም። አይባልም። እንደዚህ አሻሽለው፣ ጥያቄውን አሻሽለው። ስማኝ፣ እሺ እጮኛ ዮሴፍ ለማርያም። እሺ ወደ መጽሐፍ ቅዱስ ልምጣ። እንኳን ደህና መጣህ። አሁን እሺ ሎጂክ አልቻልክም። ወደ መጽሐፍ ቅዱስ መጣሁ። ማርያም እሺ ቆይ በቃ እሺ፣ ደግሞ ይሄን ደግሞ ላስኪድ። እሺ ላስጨርስ። አዳምጥ መጀመሪያ ደግሞ ከዛ እሺ። ደግሞ አሁን ዮሴፍ የማርያም እጮኛ ነበረ? የቅድስት ድንግል ማርያም እጮኛ ነበረ? መጽሐፍ ቅዱሱ እንደሚለው አዎ አይደለም በል ነበረ። እሺ እጮኛ ስንል ዮሴፍ ለማርያም እጮኛዋ የሆነው ጠባቂዋ ነው ወይስ የፍቅር እጮኛዋ ነበረ? በጣም ጥሩ። የፍቅር የማይልም
ወይም ደግሞ ያንተን ትርጉም ነው ያልኩ። ያንተን ትርጉም እኮ ቀስበላ ያንተን ትርጉም ሶፊያ ያንተ በቃ ያንተን ትርጉም ኢኔሴንስ ምን ማለት ነው? መጽሐፍ ቅዱሳዊ አረዳድህን ነው። ዮሴፍ የማርያም እጮኛ ነበር አይደለ? ዮሴፍ ለማርያም ምኗ ነበር? ጠባቂዋ ነው? የፍቅር እጮኛዋ ሊጋቡ ያሰቡ ሰዎች ናቸው? ምን ነበሩ ነው? ይሄንን ቀላል እኮ ጥያቄ ነው። ጠባቂዋ ነበር። ጠባቂዋ። አሪፍ። እሺ በቃ አሁን ከዛ ደግሞ መልአኩ መጣና ዮሴፍን እጮኛህን ለመውሰድ አትፍራ አለው። ማርያም ለዮሴፍ እጮኛው ነበረች? በጣም ጥሩ። ዮሴፍ ነበረች ወይ? ነበረው። ነበረ አትበል። ነበረች ወይ ነው ያልኩ። ነበረች ወይ ነው ያልኩ። ማርያም ለዮሴፍ እጮኛው ነበረች ወይ? አንዴ ከይቅርታ ጋር ስታወራኝ መጽሐፍ በቃ ምን ተው፣ ይቅርታ ጠይቀኝ። ማርያም ለዮሴፍ እጮኛ አዳምጥ። ዮሴፍ ለማርያም እጮኛ ነበር። አዳምጥ አንዴ። ዮሴፍ ለማርያም እጮኛው ነበር ስለ አዎ እጮኛዋ ነበር ብላል። ማርያም ለዮሴፍ እጮኛው ነበረች ወይ? ከይቅርታ ጋር መጽሐፍ ማርያም ማመልስ ከሆነ ውጣ። በቃ ማርያም ለዮሴፍ እጮኛው ነበረች ወይ? ውጣ። ምን ውጣ? አንተ ውጣ። ምን ወጥተህ ከህሊና መውጣት ትችላለህ? ካልፈለክ ነው ማውራት። ካልፈለክ ምን ላድርግ? ስውሩ ነኝ። አለመፈለግ አይደለም እኔ እየጠየቅኩ ያለው። አዎ አይደለም በለኛ። ማርያም ለዮሴፍ እጮኛው ነበረች አልነበረችም? ስማኝ፣ የጌታ ማርያም ለዮሴፍ እጮኛው ነበረች ወይስ አልነበረችም? እኮ ነበረች አልኩ አይደል? ቅድም እኮ ተመልሰሽ። አሪፍ። እንደዛ ከሆነ ዮሴፍ ለማርያም እጮኛዋ ሲሆን ጠባቂዋ ነበረች። ማርያም ለዮሴፍ ጠባቂው ነበረች? በጣም ጥሩ። በጣም ጥሩን ተወውና ማርያም ለዮሴፍ ጠባቂው ነበረች ወይ? ቅድም በፈታው ትርጉም መሰረት ማርያም ለዮሴፍ ተወው። ስማንጂ ዮሴፍ ለማርያም እጮኛ ነበር። አዳምጥ። ማርያም ለዮሴፍ እጮኛ ሚውት አደርግልሃለሁ። ከዛ 30 ደቂቃ ታወራለህ አንተ። ማርያም ለዮሴፍ እጮኛ ዮሴፍ ለማርያም እጮኛው ነበረች ስለ አዎ ነበረች። ምን ማለት ነው ስለ ጠባቂዋ ነበረ ብለሃል። ማርያም ደግሞ ለዮሴፍ እጮኛው ነበረች ወይ ስለ አዎ ብለሃል። ማርያም ለዮሴፍ ጠባቂው ነበረች ወይ? በጣም ጥሩ። ማርያም ለዮሴፍ እንዲጠብቃት ነው የተሰጠችው። እሺ እጮኛው ነበረች አላልከኝም እንዴ? ያለም አንዴ አንተ እኮ ነው እየገለባበጥከው። እንዴት እንደገለባበጥከው አልገለባበጥኩትም። ምንም ቀጥታ ጥያቄ ነው የጠየቅኩህ። አሁን ሌላ ወሬ እንዳትናገር። ይኸውልህ ዮሴፍ ለማርያም እጮኛዋ እንደው በይቅርታ በእግዚአብሔር ስም በምትወዳት ማርያም ስም ልለምን አንዴ። መስፍኔ እባክህ ታዘበኝ። መስፍኔ ታዘበኝና ዳኘኝ። ዮሴፍ ይህን ብቻ ነው ጠይቄ ከዛ ሚዩት ነው የማደርገው። 30 ደቂቃ ማንም እንዳይገባበት። ከፈለገ ቁርስ እየበላ እንደኔም ጂም እየሰራ ያውራ፣ ብቻውን ያውራ። ዮሴፍ ለማርያም እጮኛ ነበር አልነበረም? ዮሴፍ እጮኛው ድንግል ማርያም ለዮሴፍ እጮኛው ነች። እሺ እኔ አልጠየኩም እሱን። ዮሴፍ ለቅድስት ድንግል ማርያም እጮኛዋ ነበር አልነበረም? ዮሴፍ ለድንግል ማርያም ኧረ መስፍኔ ገላግለን በእግዚአብሔር ሎጂክ አንተ እኮ ይኸውልህ ግራ የገባህን ነገር አይደለም። መጽሐፍ ቅዱስ በቃ ሎጂክ ተውንና መጽሐፍ ቅዱስ ላይ እንዳንተ መጽሐፍ ቅዱስ ንባብ ዮሴፍ ለማርያም እጮኛዋ ነበር አልነበረም? እጮኛው ማርያምን ድንግል ማርያም ለዮሴፍ ኧረ እባክህ የጠየኩህን ስለ እግዚአብሔር ስለ መድኃኒያ በምትወዳ ማርያም ብዬ የጠየቀኝ መጽሐፍ ቅዱስ ነው። የራስህ ሎጂክ ነው። መጽሐፍ ቅዱሳዊ ነው እንጂ በመጽሐፍ ቅዱስ መጽሐፍ ቅዱስ የሚለው ምንድን ነው? እሺ እኮ ልንገራ ልጠይቅህ አንዴ። ሰማ ጥያቄን አስጨርሰኝ። አንብበህ ጠይቀኝ። ሳታነብ እኮ ነው የምትጠይቀኝ። አንብበህ ጠይቀኝ። እሺ አንብበህ ጠይቀኝ። በቃ ልምጣልህ ወደ መጽሐፍ ቅዱስ። አረባ ጠይቀኝ። እሺ በቃ አትጮህ። አንዴ ተረጋጋ። ኧረ በጣም የተረጋጋው ጣልቃ እንዳትገባ። አንድም ሰው ጣልቃ እንዳይገባ። እሱ አንተ እስክትመጣ ታብ እና ኮፒ ሊንክ ይደረግ። ኮፒ ሊንክ ሼር እናድርግ ወገኖች፣ ኮፒ ሊንክ ታብ እናድርግ። እስቲ ምንድነው እዚህ ጋር 600 ምናምን ሰው አላችሁ። ታብ እናድርግ። ቴንክ ዩ እሺ የሉቃስ ወንጌል ምዕራፍ 1 ቁጥር 27 ወይም ከቁጥር 26 ጀምሮ በስድስተኛው ወር መልአኩ ገብርኤል ናዝሬት ወደምትባል
ወደ ገሊላ ከተማ ከዳዊት ወገን ለሆነው ዮሴፍ ለሚባለው ሰው ወደ ታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ። የድንግሊቱም ስም ማርያም ነበረ ይላል። ባንዴ ሉቃስ ምዕራፍ 1 ቁጥር ቀደም ማቴዎስ 1 ቀደም ይሄድክልኝ ማቴዎስ 1 ምን አገባህ ከመጽሐፍ ቅዱስ አንተ እንግዲህ በመድኃኒዓለም ስለዚህ የጻፉት አራቱ ምን አገባህ የምትፈልገውን ብቻ። እሺ ከመጽሐፍ ቅዱስ ጠይቀኝ አላልክም? እኔው ከመጽሐፍ ቅዱስ ልጠይቅ መጣሁ። ምንድነው የምታወራው አንተ? ለምን እንደዚህ የምታደርገው? ሌላ ነበር፣ አሁን ደግሞ ሌላ ነው። ከፈለኩበት ዘፍጥረት ጋር መሄድ ይችላል። ምን አገባህ? የሉቃስ ወንጌል ምዕራፍ 1 ቁጥር 26 27 አንዴ ሆልድ ኦን። ምዕራፍ 1 ቁጥር 26 በስድስተኛው ወር መልአኩ ገብርኤል ናዝሬት ወደምትባል ወደ ገሊላ ከተማ ከዳዊት ወገን ለሆነው ዮሴፍ ለሚባል ሰው ዮሴፍ ደሴም ነው የሚገርመው ለሚባል ሰው ወደ ታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ። ማን ለሚባል ታጨች? ዮሴፍ ለሚባል። ቆይ አሁን ጠይቅ አብሪውና። እሺ ዮሴፍ ለቅድስት ድንግል ማርያም እጮኛዋ ነበረ አልነበረም? መጽሐፉ እንደሚለው ዮሴፍ ለሚባል ሰው ወደ ታጨች ድንግል ማርያም እጮኛዋ ነው ብያለሁ እኮ። ስለዚህ ዮሴፍ ለቅድስት ድንግል ማርያም እጮኛዋ ነበረ አልነበረም? ኦኬ ዮሴፍ ድንግል ማርያምን እንዲጠብቅ እጮኛ እንዲሆን ተሰጥቷል። አሁን ለምን እኔ የምጠይቅና ሰማ ዮሴፍ ለቅድስት ድንግል ማርያም እጮኛ ነበረ አልነበረም? አዎ ነበረ። አይ አልነበረም ነበረ። ስላሴ አውዱን በራስ ጭንቅላት አጠምዝዘው ምን ይላል መሰለህ? የምን መች አውዱ ስለ አውዱ መች አወራው? ዮሴፍ ለሚባል ሰው ወደ ታጨች ነው። ዮሴፍ ለሚባል ሰው ወደ ታጨች እኮ ማርያም ነች። ዮሴፍ የማርያም እጮኛ ነበረ አልነበረም? እኮ ድንግል ማርያም ነበረች ለዮሴፍ የታጨችው እያልኩ ነው። ስለዚህ ያ ስንል ምን እያልን ነው? ዮሴፍ ለቅድስት ድንግል ማርያም እጮኛዋ ነበር እያልን ነው። ጠባቂዋ ነበር ስንል ነው። እጮኛ የሚለውን ትርጉም ስንስማማ ማለት ነው። ትተረጉማለህ፣ ድል እሰጥሃለሁ እኮ ትርጉሙን ትተረጉማለህ። መብት እኮ ነው። እጮኛዋ ነበር አልነበረም? ነበረ ተባልክ እኮ። እሺ እጮኛዋ ነበረ ስንል ምኗ ነው እያልን ነው? ተርጉመው አሁን ጠባቂዋ እያልኩ ነው። እስቲ ጠባቂዋ ነው የሚለውን ትርጉሙን ትሰጠኛለህ? ከና አሁን መጨመሪያ ጠባቂዋ ነው። አሪፍ። እሺ በቃ እሺ። ቆይ አሁን ጠብቅ። የኔ ነው ጥያቄው እየመለስክልኝ ስለሆነ ከዛ አንተ ነህ የምትመልሰው። እሺ አሁን ደግሞ የማቴዎስ ወንጌል ምዕራፍ 1 ቁጥር 20 ላይ እንሂድ። ቆይድ እሺ ይገርማል። ግን የሁሉ ሙከራ መጽሐፍ ቅዱስን በመጽሐፍ ቅዱሱ ካልሆነ በኋላ በሎጂክ እንዳትመልስልኝ፣ በመጽሐፍ ቅዱስ ውስጥ እንድትመልስልኝ ይጠይቃለሁ። ዝም አልክሳ። በነገራችን ላይ እጮኛ ማለት ጠባቂ ማለት ነው። ጠባቂ ማለት ለጋብቻ ብቻ አይደለም፣ ለብዙ ነገር ነው። ከአደጋ ሊሆን ይችላል። ለምሳሌ እሷ ብላቴና ነች፣ የ15 ዓመት ብላቴና ነች። ሌላ አለ። የቤተ ክርስቲያን አስተምሮ ብቻ ሳይሆን መጽሐፍ ቅዱስን በመጽሐፍ ቅዱስ ስታየው ዮሴፍ እጮኛ። እሺ አሁን ተመልሼ ይቅርታ ተቋርጬ ነበረ። አሁን ደግሞ የማቴዎስ ወንጌል ምዕራፍ 1 ቁጥር 20 ላይ ይድልኝ። እሺ ይቀጥል። እሺ እርሱ ግን ይህንን ሲያስብ እነሆ የጌታ መልአክ በሕልም ታየው፣ እንዲህ አለው፣ የዳዊት ልጅ ዮሴፍ ሆይ ከእርሷ የተጸነሰው ከመንፈስ ቅዱስ ነውና እጮኛህን ማርያምን ለመውሰድ አትፍራ አለው። እሺ ማርያም የዮሴፍ እጮኛ ነበረች አልነበረችም? ባንዴ አሁን ያነበብክልኝ አውዱን በአውዱ ነው እየጠየቅኩ
እየጠየቅኝ ያለው በራስህ ስለ አውድ አይደለም። ኧረ በኢየሱስ ክርስቶስ ምን ሆናል? እኔ አውድ መጽሐፍ ቅዱስ ስታነብ የመጽሐፍ ቅዱስን አውድ ነው የምትናገረው እያልኩ እኔ ቀጥታ ጥሬ የቃሉን ትርጉም ነው የጠየቅኩህ። አሁን ለምን ወደ ሌላ ትሄዳለህ? የጠየቅኩህን ብቻ ስማኝ። ማርያም የዮሴፍ እጮኛ ነበረች አልነበረችም? አንዴ ምን እያልኩ አሁን ቀላል ጥያቄ ነው። ማርያም የዮሴፍ እጮኛ ነበረች አልነበረችም? እንዴ ተረጋጋ እንጂ እንትና ማን ነበር? አውቀህ ነው በቃ ከሌላ ሰው ጋር እንድታወራ ላድርገው። ማርያም የዮሴፍ እጮኛ ነበረች። ቅድም ዮሴፍ የማርያም እጮኛ ነበረ ብለኸኛል። አሁን ደግሞ ያንኑ ጥያቄ ማርያም ለዮሴፍ እጮኛው ነበረች አልነበረችም? እጮኛ ማርያምን ለመውሰድ ስለተባለ ድንግል ማርያም ለዮሴፍ እጮኛዋ ነች አልኩ፣ እንደ መጽሐፍ ቅዱስ አውድ። ኦኬ። ስለዚህ ማርያም ለድንግል ማርያም እጮኛዋ ነው ስንል ማርያም ጠባቂዋ ነው እያልን ነው ፍቺው ብለሃል። አንዴ ማርያም ለድንግል ማርያም አይባልም። መጀመሪያ አስተካክል። ምን ለማለት ዮሴፍ ለድንግል ማርያም ቆይ፣ ዮሴፍ ለድንግል ማርያም እጮኛዋ ነው ስንል ጠባቂዋ ነበረ እያልን ነው አይደለ? ኦኬ። እንደዛ ስንል እንደ መጽሐፍ ቅዱስ ነበረ ወይ አይደለም? በእናትህ አንተ ደግሞ በቃ ለማርያም ዮሴፍ ጠባቂዋ ነበር አይደለ? ኦፍ ኮርስ። እሺ ማርያምም ለዮሴፍ እጮኛው ነበረች፣ ጠባቂው ነበረች ለዮሴፍ። በጣም ጥሩ። ድንግል ማርያም ለዮሴፍ እንዲጠብቃት ተሰጣት። እሺ ዮሴፍስ ለቅድስት አቦ አዳምጥ፣ ቅድስት ድንግል ማርያምስ ለዮሴፍ ወይ ዮሴፍስ ለቅድስት ድንግል ማርያም አትበላ፣ አዳምጣ ወይ አሁን አላልክም እንዴ? ማርያም ለሱ እጮኛው ነበረች አላልክም እንዴ? አታምታታ፣ የቃላት ጨዋታ። ዮሴፍ ለድንግል ማርያም እጮኛ ተደርጎ ተሰጠ የሚላል ለመጽሐፍ ቅዱስ ላይ አለ። ይሄው አሁን ያነበብኩልህ እጮኛህን ለመውሰድ አትፍራ እኮ ለሱ ተሰጠች እንጂ እሱ ለሷ ተሰጠ የሚላል ረበዳውና እጮኛህን ያንተ ናት አለው እኮ እጮኛህን። አንዴ በቪዲዮ ላሳይ እኮ አንዴ ቀስ በል አታሳይ። በቃ የጠየቁን ጥያቄ መልስ። እጮኛህን ይላል። ምንድነው የምታወራው? ለማ እንደ መጽሐፍ ቅዱስ አውድ ካወራኸኝ እንደ መጽሐፍ ቅዱስ በቃ መልስ የለም። አይሆን በቃ መልስ የለም። መልስ የለም። ለምን ትፈራለህ? በቃ መልስ የለም። ዝም በል። አየህ እኔ ስማ አዳምጥ። አንተን ነው ሰው የሚታዘብህ፣ አንተን ሰው የሚታዘብህ። ይኸውልህ የጠየቁን ጥያቄ መልስ የለህም ወይ ደግሞ ይህንን በዚህ ጉዳይ ስማ። እሺ አንዴ ለአንተ አይደለም ከታች ኮሜንት ላይ ላሉ እጮኛው የሱ እንደሆነች የሚል አንሳላችሁኝ። የማቴዎስ ወንጌል ምዕራፍ 1 ቁጥር 20 ላይ እጮኛ አንተ ዝም በል ዮሴፍ እጮኛህን ለመውሰድ አትፍራ ይላል። የማቴዎስ ወንጌል ምዕራፍ 1 ቁጥር 20 ላይ መረጃ መውሰድ ይችላል። ኮሜንት ላይ አሁን ስውሩ መቀጠል ይችላል። አንተ ብቻ አውራ፣ እኔ አላወራም። በቃ አለው ራስህን እጠይቅሃለሁ። ለምን ነካክተዋል? እጠይቅሃለሁ። እዚህ ጋር 20 ላይ እነሆ የጌታ መልአክ በሕልም ታየው፣ እንዲህም አለ የዳዊት ልጅ ዮሴፍ ሆይ ከእርሷ የተጸነሰው በመንፈስ ቅዱስ ነውና እጮኛህን ነው የሚለው። እጮኛህን ነው እንጂ የሚለው ድንግል ማርያም ለዮሴፍ ታጨች የሚል የለም። ተረጋጉ። ኦኬ እጮኛህን ነው። እጮኛህን ድንግል ማርያም ይጠብቃት ነው። እሺ ድንግል ማርያም በቃ እሺ፣ ይሄንን ደግሞ ልምጣሽ። አንዴ በቃ ዝም በል። የለም ላልከው ደግሞ የለም ላልከው እንደገና ላምጣልህ። የለም ላልከው ኦይ በቃ እሺ፣ ስማኝ ደግሞ ይሄው በቃ እሱ ደግሞ የለም ላልከው ኦይ ስማ፣ በሁለቱም አመጣሁልህ። ይኸውልህ የሉቃስ ወንጌል ኦይ ስማ፣ የሉቃስ ወንጌል ምዕራፍ 1 ቁጥር 27 ከዳዊት ወገን ለሆነው ለዮሴፍ ለሚባል ሰው ወደ ታጨች ነው የሚለው። ለዮሴፍ ወደ ታጨች እኮ እኔ ምን እሱን ነው አመሰግናለሁ። ከዛስ ደግሞ ማቴዎስ ወንጌል ምዕራፍ 1 ቁጥር 26 አዳምጥ። ማቴዎስ ወንጌል ምዕራፍ 1 ቁጥር 27 ላይ ደግሞ እጮኛህን ለመውሰድ ይኸውልህ፣ ቅድም ምን አልከኝ? ማርያም ለዮሴፍ እጮኛ ሆነች ወይ ስለ አዎ እጮኛ ሆነች አላልከኝም እንዴ? ነገርኩ። ኖ ተረጋጋ። በቃ ፔትራ አውራው፣ ፔትራ አናግረው። አንተ ከፔትራ ጋር አውራው ወይ ካንዳቸው ጋር አትሻ። ቆይ አንዴ እኔ ስማኛ አንተ ፍትሃዊ ሰው አድርጌ ነበር ማስብህ። ፔትራ ሞዴሬተር ሰጥቻለሁ፣ አውራው። በቃ ማኔጅ አድርገው ቤቱንም። በቃ ተነጋገሩ። በቃ እኔ ወጥቼበታለሁ። አንድ ሰው ይምጣና ያውራኝ። መልስ የለም። አንድ ሰው መልስ የለህ አንተ እኮ ነህ ድንግል። እኔ እኮ ምን እንደምልህ እንኳን ገና አላስጨረስከኝም ሐሳቤን። ዮሴፍ ድንግል ማርያም ለዮሴፍ እጮኛው ልትሆን እንጂ ዮሴፍ ለድንግል ማርያም እጮኛ እንድትሆን አልተሰጠም። እዚህ ጋር ነው ያስኳችሁ ጎሯችሁን። እናንተ ግን እንዴት ተረጎማችሁት? ድንግል ማርያም ስንል እናንተ ድንግል አይደለችም አላችሁ። በድንግልና ጸንሳ ነው የተጸነሰው በመንፈስ ቅዱስና በድንግልና ጸንሳ በድንግልና የወለደችው ከመውለዷ በፊት ድንግል በወለደች ጊዜ ድንግል የሆነውን እናንተ ግን ምን ብላችሁ ተረጎማችሁት? በተለይ ቅድም ፓስተር ምን ብለሽ ተረጎምሽው? ዮሴፍ የማርያም ባል ብለሽ ተረጎምሽው። ይሲ
ድንግል ማርያም የዮሴፍ ባል ብለሽ ተረጎምሽው። አይገናኝም። እጮኛ ማለት ደግሞ ምን ማለት ነው? ጠባቂ ነው። በብዙ ይተረጎማል። ካስፈለገ በመጽሐፍ ቅዱስም አውድ ይታያል። መጻሕፍትን አንዳንድ ጊዜ መጻሕፍት ደግሞ ኃላፊያትን መጻያትን ደግሞ ኃላፊያት አድርገው ያወራሉ። ለምሳሌ እነሆ ደዌያችን ተሸከመ የእንትን ላይ እነሆ ድንግል ጸንሳለች ወንድ ልጅም ትወልዳለች ስሙንም አማኑኤል ትለዋለች የሚባለውን አንዳንድ ቦታ ላይ ደግሞ ያለ የሚመጣውን ስለኛ ደዌያችን ተሸከመ እንደ ተቸገረም ቆጠር ነው የሁላችን ተሸከመ ይሰማሃል ነው ይናገራል። ምንድነው የምታወራው አንተ? እየሰማኸኝ ነው እያወራህ የምትደረበው? ስውሩ አይደለም ድንግል አይደለችም ያለህ አለ። ድንግል አይደለችም ትላላችሁ አልክ። አዎ ድንግል ማርያም ባል አላት ብላችኋል። ወይም ደግሞ ድንግል ማርያም አትባልም ነው ክርክሩ። የዛ ነው መነሻው እስካሁን የነበረው። ፕሮፊትም እዚህ ውስጥ ያሉትን ፓስተሮች አሉ። ሬካ ማለት ማቴዎስን አውጣልኝ። ቆይ አንዴ ምንድነው የምታወራው? ዋን ባይ ዋን አንዱ ሲሄድ አንዱ ይመጣል። ጎሄድሽ ማቴዎስ ምን ላውጣልህ? እንደዚህ ይላል 18 ላይ ማቴዎስ 18። እሺ ማቴዎስ ወንጌል ምዕራፍ 18 እንደዚህ ይላል የኢየሱስ ክርስቶስ ልጅ ነበረ እናቱ ማርያም ለዮሴፍ በታጨች ጊዜ አይልም? በታጨች ጊዜ ይላል አይልም? እሱ ነው ያልካለው። ድንግል ማርያም ነች አይደል እንዴ? ቆይ አንዴ ኧረ አማርኛ ነው የምናወራ እኮ። ድንግል ማርያም ነች የታጨችው። አንዴ ስማ ጠየቅክ አይደል? እንድመልስልህ ድል ውስጠኝ ምላሴ ላይ አትቁም። ድንግል ማርያም ነች ለዮሴፍ የታጨችው እንጂ ዮሴፍ አይደለም ለድንግል ማርያም የታጨው። ትስማማለህ በዚህ? ልክ ነኝ አይደል እንዴ? ታዲያ ወንድ ልጅ ወንድ ነው እንጂ የሚያጭ ሴት ታጫለች እንዴ? ባል ወንድ ነው እኮ የሚያጭ በእስራኤል ባህል። እሷ እንደ ዓለማዊ እንደ ግብረ ሥጋ ግንኙነት ወይም እንደ ጋብቻ አይደለም ስለማይገልጸው መጽሐፉ። ኦኬ እንደዛ ባተርጉ እጮኛ ሰዎች ፔትራ ረጋ በል። እጮኝነት በስንት ይተረጎማል? እጮኛ የሚለው እጮኝነት በስንት ይተረጎማል? ለምን ዝም ትላለህ? እየጠየቅኳል። አትፍራ። ሰዎች ቆይ አንዴ እና ለዮሴፍ በታጨች ጊዜ ሳይ እጮኛ የሚለው በስንት ይተረጎማል እያልኩ ነው፣ እየጠየቅኩ ነው። ሳትፈራ መልስልኝ። እንዴ እየተጠየቀ ዝም የሚል ሰው ነው እንዴ ደግሞ የገባው? እጮኝነት በስንት ይተረጎማል? በጣም ይቅርታ አድርግልኝና ስውሩ፣ አሁን ሳስበው አንተ ነህ ልክ። ለምን መሰለህ አንተ ነህ ልክ ያልኩ። አሁን ዝም ብዬ አየሁኝና አንዳንድ መጽሐፎችን ማነበብና ሶፊ ቆይ ፔትራ አንተ ልክ ሆነህ አየሁኝ። ምክንያቱም ግን አንድ ጥያቄ ልጠይቅ። አንተ አሁን ይሄን ሁሉ የምታወራው ቅድስት ድንግል ማርያም ለዮሴፍ የታጨችለት ኢየሱስ ክርስቶስን እንደምትወልድ መልእክት ከመጣላት በፊት ነው? ከመምጣቱ በፊት ነው? መልእክት ከመጣላት በኋላ ነው እንዲጠብቃት እጮኛው ተደርጎ የተመረጠው? ከዛ በፊት መልእክቱ ሲመጣላት ከመልእክቱ ጌታችንን መድኃኒታችን ኢየሱስ ክርስቶስን እንደምትወልድ ካወቀች በኋላ ነው ወይስ ከማወቃ በፊት ነው የታጨው? እስቲ መልስልኝ እሱን። የኔ ፈተና ለየት ይላል። ከውስጥም ከውጭም ከላይም ከዛም ከዚህም ነው። ወጣ ብዬ ወደ ጸጥታ ቦታ ላይ ልሂድ። አጥሬ ጠየቅኩህም ብቻ መልስልኝ። የታጨው እሺ ስማኝ። አሁን ቅድስት ድንግል ዮሴፍ ለቅድስት ድንግል ማርያም እጮኛ የተደረገው መልእክቱ ከመጣላት በኋላ ነው ወይስ ከመልእክቱ በፊት ነው? በጣም ጥሩ በጣም ጥሩ ተውና መልስሽ። እሺ መልስ። በሰላም ነው ብራዘር። መጽሐፍ ቅዱስ ላይ የተጻፈው በዚህ በማቴዎስ ምዕራፍ 1 ላይ ስታይ የጌታችን የኢየሱስ ክርስቶስ ለመልስልህ እኮ ነው። ጥርት አድርጌ ይሄ ጥያቄ እንዳይፈታ ነው። እናቱ ማርያም ለዮሴፍ በታጨች ጊዜ ሳይገናኙ በመንፈስ ቅዱስ ጸንሳ ተገኘ ይችላል። አንተ ምንድን ነው የምታወራው? እኔ የጠየኩ ጥያቄ ኢየሱስ ክርስቶስ አማኑኤል የሆነውን ኢየሱስ ክርስቶስን እንደምትወልድ ካወቀች በኋላ ነው ከማወቋ በፊት ነው ዮሴፍ እጮኛዋ የነበረው? በጣም ጥሩ። ዮሴፍ እጮኛዋ የነበረው ኢየሱስ ክርስቶስን እንደምትወልድ ሳያውቅ ነበር። ሳያውቅ። ስለዚህ ከማን ሊጠብቃት ነው? ሳያውቅ በፊት ካወቀ በኋላስ? እሺ ሳያውቅ በፊት ከማን ሊጠብቃት ነው የታጨላት ጠባቂ ተደርጎ? ዮሴፍ አረጋዊ ነው፣ ሽማግሌ ነው። እሷ ገና ብላቴና ነች፣ 15 ዓመቷ ነው። ስለዚህ ከአደጋ
ከብዙ ነገሮች። አንደኛ ደግሞ በጸነሰች ጊዜ መንፈስ ቅዱስ አውቆ ለመሰለህ ያለ ጋብቻ ወይም ያለ ጋብቻ የተጋባ ኧረ የጠየኩህን መልስ፣ በቃ የጠየኩህን ብቻ መልስ። ለምን አደጋ ሊጠብቃት ነው? ከአደጋ ከምን አይነት አደጋ? እሱን ልመልስልህ። እውቀት የለህም፣ አታዳምጥም። እውቀት ስለሌለኝ ነው የምጠይቀው። እውቀት ቢኖር እጠይቃለሁ። ልክ ነው እያብራራ ያለው ልክ ነው እያወራራ ያለው። እሺ ቀጥል። ምንድን ነው? ልክ ነው ልጁ እያወራ ያለው። አንዳንዴ እውነታን እናዳምጥ እኮ እናዳምጥ፣ ያውራል። ስውሩ በትክክል ነው እያወራ ያለው። እሱ የሚፈልገው እሱ ጭንቅላትኝ የእሱ ልብ ያለውን እንድመልስለት ነው። እንደዚህ አይነት መልስ። ኧረ እኔ ያላልኩህ መልስ ነው ያልኩህ። እድል የሰጠው ወይኔ እንደዛ ካልክ ቀስ በል እሺ ወንድሜ። አንዴ ከይቅርታ ጋር ለንግግር ጅም ስለሆንኩኝ ደሜ ሞቅ ስላለ ሶሪ ተቸኮልኩብህ። ሁለት ነገር ሴት ነው ማድረግ የሚችለው። ብታዳምጠኝ ደስ ይለኛል። ጅሙን አቁመው። ለምን ይሄ ኃይለ ቃለ እግዚአብሔር ነው። በእስራኤላውያን ዘንድ እኔ አልጠየኩህም። እሱን እየነገርኩ ነው። አንዴ መሰረት ይዤ እየነገርኩ ነው። ከይቅርታ ጋር አስጨርሰኝና ጥያቄን ካልገባት ትጠይቀኛለህ። መሰረቱን አትያዘው። አንዲት ሴት በእስራኤላውያን ጸንሳ ከተገኘች ምንን በለው ጸንሳ ማን ነው ጸንሳታ የምትለው? ምንድን ነው የምታወራው? ከመጸነሷ በፊት ነው ያልኩህ። አንዴ እስኪ ስማኝ በመድኃኒዓለም። እንዴ ትሞታለህ እንዴ ስለሰማኸኝ? አይ አልሞትም። እኔ ስንት ጉድ እየሰማሁ አይደል እንዴ? ሚውት አድርጌሃለሁ። ስውር ሰዓት የእግዚአብሔር ቃል ነው የሚዳኘን። እናነባለን። ቆይ አንዴ ፓስተር እናንብብ። እግዚአብሔር ቃል እናንብብ። ሚውት አድርግ። የእግዚአብሔርን ቃል እናነባለን። አንዴ ካሁን በኋላ እሱ ነው የሚዳኘን። ከሆነ የፈለከው በራስህ ላይ እርምጃ እየወሰድክ ነው። ኦኬ፣ በራስህ እንደ ራስህ እየተረጎምክ ነው። ሚውት እያደረግክ እኔን የምታፍን ከሆነ ማለት ነው። ሚውት አታድርግ። ስጠይቅህ አትመልስም። አሁን ደግሞ መሀል ላይ ትገባለህ። ንግባባና ፔትራም እያለ ያለው ከእግዚአብሔር ቃል አይደለሁም። እየጠየቀ አንተ ወደ ሌላ ትሄዳለህ። አታምታቱ። እኔ አግሬሲቭ አንዴ ስማኝ። አይደለማ ቆይ አይደለህም። እሺ የተሸናፊዎች አንዱን ሚውት ማድረግ ነው። እኔን ቁጭ አድርገህ አታወራም። እየጠየቅኩ ትመልሳለህ። እየጠየቀኝ እመልስለታለሁ። እስከምመልስ መጠበቅ አለበት። እየጠየቅኩህ መልስ መስጠት አለብህ እንጂ ሚውት ማድረግ አትችልም። እሺ እናንብብ። እየሰማኝ ነው። የጠየቅኩት እናንብብ። ለአንድ ወንድ ወደ ታች እናንብብ። መልሳለህ ወይ ፔትራ? ቅድም የጠየቅኩህ መልሳለህ አንተ? እሺ ጠይቀኝ። በጣም መጀመሪያ ጠይቀኝ። እያወራ ከሆነ ሚቱን አንሳ። ሚውት ያረከው አንተ ነው። ሚውት ታረገኝ ደንቆር እኔ አይደለሁም። እሺ በአንተ ቤት አዳም ሆነ ነው። ድንግል ማርያም አራዳቱ የፕሮቴስታንት ይቅርታ ጠይቅ። ቆይ ፔተር አታወራ። እሱን የፕሮቴስታንት አራዳ አይመቸኝም። እዚህ ጋር በማስቲክ አስረግዛለሁ። ማነው ደንቆሮ? አሁን ፔተር ነው ደንቆሮ ያልከው? አዎ ፒተር ነው። ለምን ትላለህ? እሱ ደንቆሮ ነው። ሚውት እያደረገ ሚውት አድርገሃል ይለኛል። እሱ እኮ ነው ሚውት ያደረገ። ኧረ ጌታ ይፈውስ አንተ በኢየሱስ ስም። አዳምጥ፣ ዝም ብለሃል። ማንም ጣልቃ አትግባ። ጥያቄውን እጠይቅሃለሁ፣ አታስመልክት። ቆይ ስውሩ ጥያቄ ጠይቀኝ ብለህ ቆይ ደንቆሮ ብሎ ተሳደበ ምን ይሁን ነው የሚለው? አዎ ደንቆሮን ደንቆሮ ይባላል። ሌባን ሌባ ትለዋለህ። ዘማዊ ይባላል የሚለው መጽሐፍ ቅዱስ መልስልኝ። ደንቆሮ ብለህ ሰድበህ እግዚአብሔርን ቃል ትናገራለህ። አሁን አንተ ሰይጣን ከዚህ ሂድ ተብሎ ተጠርቷል። ሰይጣን ከሆንክ ሰይጣን እየደነቆርክ ከሆነ ደንቆሮ ነው። ሚውት እያደረገ ምን ይላል ነው ንገረኝ። ሚውት እያደረገ ደንቆሮ ብሎ የሰደበ ምን ይላል? ሚውት እያደረገ ሰውን ሚውት ሆነሃል ማለት ደንቆሮ ይባላል። እንደዚህ አይነቱ ሲጀመር የሰውዬ እኮ አጋንንታዊ እኮ ነው። የሰውዬ ሰውን እንዴት ትሳደባለህ? የእግዚአብሔርን ቃል አውቃለሁ ሰጣቸውና መምህር ስለሆኑ የአዲስ ኪዳን በተለይ ወንጌል አስተማሪ ስለሆኑ ጊዜ ሰጣቸውና ጥቂት እንስማቸውና እዛ እናስተካክላቸዋለን። እርሳቸውም ሳይሳደቡ ይናገሩ።
ለሳቸው ጥቂት ደቂቃዎች እንስጥ እባካችሁ፣ እንስማቸው እስቲ። አዎ በቃ እንስጠው። ቆሮሎ መሳደብ እኮ ቆይ ፕሮፌት ደንቆሮ ልክ ነኝ እኮ አሉ። መምህር እንደዚህ ብሎ ይናገራል እንዴ? ፔትራ ዮሴፍ ነው ለድንግል ማርያም የሆነው ወይስ ድንግል ማርያም ነች ለዮሴፍ ጮ እየተሰጠችው? አሁን ከጥያቄ ለማስመለጥ ለሰሚና ለታዛቢ ነው። 600 ሰው እያደመጣቸው ነው። ለሰሚና ለታዛቢ የቃላት ጨዋታ ላይ አሁን እንስማ። ሌሎች ሰሚዎች ስላሉ ሚውት አድርገህ ሚውቱንህን ልትለኝ አይገባም። ገና ቁርጥ ነህ እንደዚህ ካረክ ምንም ደግብልሃለሁ። እኔም በታች ያለው ስንት ሰው ሀሳቡን ቀጥሉ። ግማታም ተብሎ ሰው አይሰደብም። መምህር ከገማታም ግማታም ትባላለህ። ሰው ግማታም ተብሎ ሌባ ነህ። እኔ አልኩ ሌባ ከሆንክ ሌባ ነህ። ፕሮቴስታንት ተብሎ ሐሰተኛ ከሆንክ ሐሰተኛ ነህ። ሌላ ስም አይሰጥህም። አንዴ አትንጫጫ። አንዴ ጠይቀሃለሁ። ጥያቄው ለመመለስ ከሆነ ጣልቃ የገባችሁ ጥያቄን አቅርቤ እጨርሳለሁ። ድንግል ማርያም ለዮሴፍ ፍቅረኛ የተሰጠችው ወይስ ዮሴፍ ነው ለድንግል ማርያም የተሰጠው? እኔን ስማኝ ፔትራ አትመልስልኝም? አንድ ጊዜ መምህር ከሆነ የአዲስ ኪዳን መምህር ሆኖ ግማታም እያለ የሴት ስድብ እየተሳደበ ደንቆሮ እያለ ይሄ እንደዛ አይነቱ ነውረኛ ነው። መምህር ቆይ ባለጌስ መምህር ሆነ እኔ ያዝናለሁ። አንተ የምታስተምራቸውን ሰዎች መጽሐፍ ቅዱስ ጋር ደንቆሮ ብሎ የሚሳደብ የገሃነም ፍርድ ይገባዋል። ነውር ነው፣ ብልግና ነው። አሁን አንተ ምን አይነት ሰው ነው የምታስተምረው? በጣም ፒተር አውርደው ፒተር፣ ይሄንን እዚህ ጋር ማውራትም አያስፈልግ። አንተ ሆንክ እንዲያውራዱ ሰው ግማታም ብሎ ይሳደባል። የምጠቅም ነገር አይደለም። እዚህ ጋር ስድብ እየተሳደበ ሁላችሁ ይቅርታ እያልኩ ሁላችሁ ይሄ ሰውየው መጀመሪያ እስኪ አንድ ጊዜ እስኪ ይሄ ሰውየው ቅድም ከኛ ጋር ነው የጀመረው። ሰውየው አንደኛ ማርያም የዮሴፍ እጮኛ አይደለም ይላል። ተመልሶ አሁንም ዮሴፍ የማርያም እጮኛ አይደለም ይላል። መጽሐፍ ቅዱስ ላይ እያየው መልስ የሌለ ሰውየው ባታወራችሁ ጥሩ ነው። በምንም ታምራት አንድ ምንም ስለሌለ ያለ ስድብ እንደውም ቅድም ፈራው እንደ አሜሪካ እንዳለ እንግሊዘኛ በጣም ያስፈራል። የመጀመሪያ እሱ እያወራ ይሄ ባርዳር ሆኖ እንግሊዘኛ እንዴት እንደማወራ ምገርም ነው። ግን ማውራት ሳይሆን በትክክል መመለስ። ዮሴፍ የማርያም እጮኛ አይደለም የሚል ሰውየው፣ ማርያም የዮሴፍ እጮኛ አይደለም የሚል ሰውየው፣ አንዳችም ነገር መልስ የሌለ ሰውየው ከሱ ጋር ግን በጣም ነው እውነት ነው ያለ ስድብ ምንም መልስ ስለሌለ ብትቷችሁን ጥሩ ነው። ከሶፊ ጋር ያልተግባባ ሰው ከማንም ጋር አይግባባም። ሶፊ ፍሪዶም ሰጥቶ እንዲያወራ ቦታ ለቆ ነበር። ከሶፊ ጋር ያልተግባባ ከማንም ጋር ስለማይግባባ ስድብ ነው እሱ ቤት ያለው ስድብ ስለሆነ በቃ ስድቡን አስተምቶ ወጥቷል። ቆይ እኔ አንዴ ስሙኝ። እኔ ከፕሮፌት ሐሳብ ጋር ስማማ ነበር። አንዳንዴ ሰው ማንነቱ በባህሪው በስራው ይገለጣል አይደል? ይሄ ሰው 636 ሰው አለ። መልሱት ራሱን ነው ማውራት ትችላለህ። አስወርድ መልሰደብ እንዴ? ቆይ የቆንደዱ ከንግግሩ ነው የሚታወቀው። ሰው አኮንክ ሌባ ነህ። ያውራ በቃ ሌባ ነህ አለ ምናምን ሰው አለ። ቆይ አንዴ ሚውት አድርጉ። እሺ እንዴ ሰውሩ ሚውት አድርግ እባክህ። ጥያቄን ትመልሳለህ። ፔትራ አንተን ታወራለህ። ሚውት አድርግ። ቆይ አንዴ ቤቱ ይመራ። ጥያቄን ትመልሳለህ። በማስፈራለው እንጠይቅሃለን፣ እንመላለሳለን። እኛ ኢትዮጵያውያን ፔትራ ጥያቄ ችግር የለውም። ሚውት አድርግ። ቆይ አንዴ ሶፊ ስለሌለ ፔትራ ማኔጅ አድርገው ቤቱ። ዮሴፍ ነው ለድንግል ማርያም እጮኛ የሆነው ወይስ ድንግል ማርያም ነች ለዮሴፍ እጮኛ የሆነችው? መልስ። እሺ እመልስልሃለሁ። ቆይ አንዴ ሰዎች ሐሳብ ይስጡ። ተረጋጋ። ስድቡን ፖለቲካው ምናምኑን እዛው አንዴ ቆይ የቁንዶዱ ቆይ አንዴ ሚውት አድርጉ። ክርስቲያን አንዴ ሚውት አድርግ። ስውሩ እባክህ እንታ ታወራለህ እኮ አንዴ ቤቱን ማኔጅ እናድርገው። ባለቤቱ ውክልና ሰጥቶኝ ስለደም ማለት ነው እንግዲህ ሙሉ ውክልና ተሰጥቶኛል። ስለዚህ ሐሳብ ያላቸው ሰዎች ሐሳብ እንትን ይበሉ፣ ችግር የለውም። እኔም ብሰድበኝ እኔ አለቃ ላይ ብለህ እንደፈለክ መሆን አለብህ አንተ እንደፈለክ መሆን አለብህ አንተ። አሁንም ሚውት አደርጋለሁ እኮ ወዳጄ እንዴ እና እንደፈለክ ሚውት እያደረክ እንደፈለክ መሆንህ ማሸነፍ ተበጠበጠ ነው። ተረጋጋ። ቆይ ተረጋጋ። ሙሉ ስለምትፈሩ ፈሪዎች ጥያቄ ማንከራም ሌላ አታውራ። ተወው ቆይ እኔ መልስለታለሁ። ተወው ቆይ ክርስቲያን ሚውት አድርግ። ጥያቄው ላይ ፎከስ በኋላ በጣም ጥሩ። ማንም ሰው ጣልቃ እንዳይገባ
በስመ አብ ወወልድ ወመንፈስ ቅዱስ ሐሰተኛው ክርስቶስ በእውነተኛው ኢየሱስ ክርስቶስ ስም የታሰርኩን። ጥሩ። አሁን ዮሴፍ ነው ለድንግል ማርያም እጮኛ እንዲሆን የተሰጠው እንደ መጽሐፍ ቅዱስ ወይስ ድንግል ማርያም ነች ለዮሴፍ እጮኛ እንድትሆን የተሰጠችው? መልስ። ዮሴፍን ያጫት ተሰጠችው ሰጣት ሚል የለም መጽሐፍ ቅዱስ ውስጥ። ስለዚህ ለታጨች ነው። በጣም ጥሩ። ዮሴፍ ቆይ ላንብበው እንዴ። ቆይ ቀስ በል ጠይቀኸኛል፣ ልመልስ። ሚውት አድርግ። አልመለስከውም እኮ ቀስ በል። እኔ እኮ እየጠየቅኩ ነው። ዮሴፍ ነው ያጨችው የሚል መጽሐፍ ቅዱስ ላይ ቃል እናገራለሁ። ሚውት አድርግ። ኧረ ፒተር አውርድልን በእግዚአብሔር ፒተር። ሶፊክ ወይ በማውረድ ማሸነፍ አይቻልም። እውነት ፊትኝ አታመጣው። ስውሩ ጠይቀኸኛል አይደል? ካወረድከኝ አንተ ጠይቀኸኛል፣ ልመልስ። አትስጠው። ጠየቅከው ይመልስልህ። ስውር አንደኛ ታርግ። ሌላችሁ ዝም በሉ። እኔ እና እሱ እንግባባ። አንተ ዝም በል። አተለቀኝ እዚህ ጋር። እሺ ልመልስ። ሚውት አድርግ። አንዴ ፓስተሩን ታች አድርገህ አታውራ። ልኳል ተው። ትርቀጥል። ኧረ ተው ተዋቸው እንጂ አንተ የምን ሆነህ ነው? ኧረ ትልቅ ሰዎች ነን እባክህ። አውርዳት ዝም ብለህ ታች። የበለለው በላይ ፖለቲካ ሲሰራ ነበር እሱ። እንደዛ ቀረ። ክርስቲያን ነው ኢየሱስ ተከታይ ነው አይደል? ሶፊን ፈርተን ነው በእናትህ ስለ እግዚአብሔር እንዴ ምን ሆነህ ነው አንተ? ሶፊ የሚያዳላ ከሆነ ለእናንተ ብቻ ከሆነ ትክክል ነው፣ ግን እንደዛ አይነት ሰው አይደለም። አይ አንተ ስነ ስርዓት ለምን አይኖርህም? አንተ ራስህ ነህ ስነ ስርዓት ኖረህ ስድብ እኮ ነው የሚወጣው። ለምን ያስገባሃል? ቆይ ሚውት አድርገው አድርግ። አንተ ሚውት አድርግ። ስነ ስርዓት ስርዓት አታስተምረኝም አንተ። አከበርነህ እኮ አንተ እያወራን መሀል ላይ ትገባለህ። አንተ ራስህ ስነ ስርዓት አድርግ። መጀመሪያ ምን ሆኖ ነው እሱ ያወራው ነው የመጣው እንዴ? ሚውት አድርግ። እንዴት እንድታስደርገኝ አንተ ስነ ስርዓት ያዝ። ሚውት አድርግ። ራስህ ስርዓት ያዝ። እኔ እና እሱ እያወራን ስርዓት ያዝ ነግሬሃለሁ። ራስህ ስርዓት ያዝ። ራስህ ስርዓት ያዝ። ስውሩ ለምን ዝም ሚውት አታረግም? ዝም በል። እሱ እያወራን ኧረ በኢየሱስ እያወራን ጣልቃ እና እሱ እያወራን ጣልቃ ትግቡ። ስርዓት ያዙ። እሺ ሚውት አታርግ። ስርዓት ያዝ። ጣልቃ መግባትህ በራሱ ሶፊ ስለሌለ አስወጣው። በእግዚአብሔር አስወጣው። ስለ እግዚአብሔር አስወጣው። አሁን አንተ ብጠይቅ መልስ አስወጣው ትላለህ። አስወጣው። ፔትራ አስወጣልን። ከፈለክ አንተ ውጣ። እኔና ፔትራ እናወራለን። መሀል ላይ አትግባ። ስደበን፣ ሌላም ስደበን። የቀረ ካለ ስድብ። ሌባ ከሆንክ ሌባ ነህ፣ ሐሰተኛ ከሆንክ ሐሰተኛ ነህ። አለቀ። ራሱ ሚውት አድርጎ ሚውት ነህ ይለኛል። ሚውት እያደረገ ሚውት ነህ። ይሄ ራሱ ነው። ይሄ ድንቁርና ነው። ይሄ ደናቁርት ይባላል። ገብቶሃል? ሚውት አድርገህ ሚውት ሁናን አይባልም። ፑር የሆነ ሳይኮሎጂ ነው። ሳይኮሎጂ አትጠቀም። ጥያቄን መልስ። ስድብ ያጋንንት ነው። ምን ሆነ ነው? ስድብ ያጋንንት ነው እንዴ? ስነ ስርዓት አይኖርም። ዮሴፍ ነው ለድንግል ማርያም የታጨው ወይስ ድንግል ማርያም ነች ለዮሴፍ የታጨችው? መልስ። ካልቻልክ ዝም በል። ድንግል ማርያም አትዋሽ። ድንግል ማርያም እየሰደብክ እኮ ነው ሰውን አንተ። ምን ሆነ ነው አንተ? ጥያቄን ለምን አትመልስ? ቆይ ስድብ እኮ ያጋንንት ነው። አንተ ምን ሆነ የምትሳደበው? ይቅርታ ጠይቀው። ግማታም ይጠቅማል። እናተኩራ አመረ ሚውት የሆነው ቃሉ ነው። ቃሉ ላይ እናተኩራ። እሺ ሚውት አድርግ። አመረ ቆይ ሚውት አድርጓል። አመረ ሚውት አድርግ። እሺ ሚውት አድርግ። እሺ ስውሩ ይቀኛል አይደል? ይሄ እኮ ተሳዳቢ ነው እኮ። እግዚአብሔር ቃል መልስ ፈቃደኛ ነህ? እግዚአብሔር ቃል አትሰማም? ፔትራ እየተቆራረጠ ማቴዎስ መጽሐፍ ምዕራፍ 1 ቁጥር 18 እንደዚህ ይላል፣ የኢየሱስ ክርስቶስ እንዲህ ነበር ይላል። ልደቱን ጨች ጊዜ ፔትራዬ ይቅርታ አውጣ። እንደገና ሐሳብክን ድገመው። ለምን አልሰማም? አትሰማለሁ። ከቻልክ ደግሞ በቪዲዮ ውጣ። ከቻልክ ፔትራ ከቻልክ በቪዲዮ ወጥተህ እንደኔ አውራኝ። እላይ አተልቀኝ። ኧረ እኔ ስራ ላይ ነኝ እባክህ። ይሰማል እኮ ስራ ላይ ነኝ። ቪዲዮ አስፈለገ። እኔ ስራ እየሰራሁ ነው። መልስልኝ አልከኝ ስመልስ አንዳንዴ ሌሎቹን ዝም አሰኝ። ወይ አውርዳቸው እናንተ ብቻ እናውራ፣ ወይ ማንም ሰው ታጣለ። እሺ ሚውት አድርግ። እሺ ችግር የለውም። እነሱም ቤታቸው ነው። ሚውት አድርግ። ጥያቄን መልስ። የጠየቅኩህን አይዞህ፣ እግዚአብሔር ይወድሃል። አዎ መልስ ጠይቀኸኛል። እየመለስኩኝ አንተ አትነግረኝም፣ ምክንያቱም አንተ እግዚአብሔርን ስለማታውቅ። እሺ ችግር የለውም። አንተንም እኔንም ይወደናል። እሺ ሚውት አድርግ። ልመልስልህ። የሚናገር እንደ እግዚአብሔር ቃል ይናገር ስለሚል ሐዋርያው ትእዛዝ ልመልስልህ። እሺ ሚውት አድርግ። እሺ እንደዚህ ይላል የኢየሱስም 18 ማቴዎስ የኢየሱስ ክርስቶስ ልደት እንዲህ ነበር። እናቱ ማርያም እሺ ለዮሴፍ ለማን ለዮሴፍ
በታጨች ጊዜ ለማን የታጨች? ለዮሴፍ። ከዛ ሳይገናኙ ነው የሚለው እዚህ ጋር አያችሁ። ከዛ ከመንፈስ ቅዱስ ጸንሳ ተገኘች። አስጸናሹ ማን ነው? መንፈስ። አስጸናሹ ማን ነው? መንፈስ። ይሄ ነው መጽሐፍ ቅዱስ የሚል። ሳይገናኙ ነው ከመንፈስ ቅዱስ ጸንሳ የተገኘች። በእስራኤል ባህል እንደሱ የለም። በእስራኤል ባህል ሴት ልጅ ናት ለወንድ የምትታጭ። እንዴት ልጅን ያክል ነገር በማህፀኗ አውጥቶ እንዴት ድንግል ትሆናለች? በድንግልና ስትጸንስማ ድንግል ናት። ኢየሱስ በየት ይወጣል? ድንግልናዋን ማን ወሰደው ነው ያልኩህ። አሁን ልብ በሉ፣ መንፈስ ቅዱስ ጸነሰች። ልጅ ስትወልድ ምን ይሆናል? ድንግልና ይኖራል እንዴ? ድንግልና በየት ይወጣል? በማህፀን አይደል እንዴ ልጅ የሚወጣ? አሁን ጥያቄን ስማኝ። አይደለም እኔ አሁን እሱን አልጠየቅኩም። የጠየቅኩህን ብቻ እናትህ ከወለደችህ የጠየቅኩህን ብቻ ትመልሳለህ። በአደባባይ 600 700 ሚሆን 1000 ሰው አንድ ሚሆን የምጠይቅህን ብቻ ትመልሳለህ። በጸነሰች ጊዜ ድንግል ነች ብለኛል፣ ወይም በድንግልና ጸነሰች ብለሃል አይደለ? ስለዚህ በድንግልና ከጸነሰች በድንግልና ነው የወለደችው አይደለም? ምንም እንዳልነካትም ከመንፈስ ቅዱስን የጸነሰች ግልጽ ነው። ስትወልደው ግን ኢየሱስ በማህፀኗ ነው የሚወጣ። ድንግል ልትሆን አትችልም፣ ምክንያቱም በማህፀኗ ነው የሚወጣ። ድንግልናዋን ማን ወሰደው እያልኩ ነው። ጎበዝ ሪከርድ አድርጉ። ድንግልናዋን ማን ወሰደው? መጽሐፍ ቅዱስ አልተጻፈም እንደሱ የሚል። ስለዚህ ድንግልናዋ ካልተወሰደ እንዴት ድንግል አይደለችም ትላለህ? ኢየሱስን ከወለደች በኋላ ደግሞ አዳምጠኝ። ኢየሱስን ከወለደች በኋላ ግን ዮሴፍ ተገናኝቷት ወልዳለች። ከይቅርታ ጋር ከቻርጅ ፖዚሽኑን ፔትራንና ስውሩን እንዴ እኔ እናንተን እኩል አድርገው አንዴ ፓስተርን ታች አድርጋት። እኔን ሞዴሬተር አይደለ በእሷ ቦታ አስቀምጠኝና በቪዲዮ የሚጠይቅህን ጥያቄ በፍቅር ተመልስልኛለህ። በፍቅር ስናወራ ስላሴ መንፈስ ቅዱስ በፍቅር ለኛ ማስተዋሉን ይሰጠናል። ማንም ሰው ጣልቃ እንዳይገባ እንዳታመልጥም ምንም እንዳታረግ። አመሰግናለሁ። አሁን ላይ አድርገኝ። በጣም ጥሩ። አሁን ጥያቄ ጠይቅሃለሁ። ላይቭ ገብቼ ነው የምጠይቅህ ፊት ለፊት። እግዚአብሔር ይመስገን። ሰላም አብ፣ ሰላም ወልድ፣ ሰላም መንፈስ ቅዱስ። ድንግል ማርያም የጸነሰችው በምንድን ነው? በድንግልና ነው ብለኛል ፔትራ። እያናገርኩ ነው። እኔ ሚውት አላደረኩም። መልሼልሃለሁ፣ እባክህን ስውሩ እሳት። አዎ መልሼልሃለሁ። በድንግልና ጸንሳ ለዮሴፍ ታጨች ድንግል ይናታል። አንዴ እሱን አልጠየቅኩም። እኔ ጠየቅኩኝ። የመጨረሻው ጥያቄ ነው። ያን ጨረስልኝ። ሚውት አታርግ። ድንግል ማርያም የጸነሰችው በድንግልና ከሆነ የወለደችውም በድንግልና አይደለም፣ ድንግል ማርያም አይደለችም ካልክ ድንግልናዋን ማን ወሰደው? የወለደችውም እኮ በድንግልናዋ ነው። ስትወልደውም በድንግልናዋ ነው። ኢየሱስ የሚወጣ በማህፀኗ ነው። ከወለደች እባክህን ተረጋጋ። ከወለደች በኋላ እንዴት ድንግል ትሆናለች? በየት አድርጎ ይወጣል እንዴ? ኢየሱስ በየት ይወጣል? ስውሩ ለምንድን ነው ተግባብተህ የማታወራው? ምን አውቃለሁ እኔ። ስውሩ ለምንድን ነው አንተ ስውሩ ግን ልጸልይልህ እስኪ። አማርኛውን ምናምን እንጸልይ ደግሞ ምን አድርጉ መሰለህ ፔትራ፣ ስውሩ ላይ ጫና አንተ ለኔ ጸልይልኝ። ስውሩ ላይ ጫና እንዳታረጉ፣ ሚውት አታርጉት፣ እንዳታስወጡት። ስህተትም ቢሆን ያውራ፣ አዳምጡት። ግዴታ ከኛ ጋር ተመሳሳይ መሆን የለበትም። የተለየ ሀሳብ ስላለው እኮ ነው ጥሩ ለሰው ከኛ የሚጠበቀው። ስለዚህ ምንድነው ሲይዘው የምትገባው ጣልቃ ላይ? በጣም አዝናለሁ። ማርያምን በጣም ነው እንዳላዝን እንዳትናገሩት ስላልኩኝ በቃ ጣልቃ ትግባ። እኔና እሱ ጀምረናል፣ እንጨርስ። ሶፊዬ ይቅርታ። ጭራሽ ነው እንደፈለጋችሁ አድርጉት፣ እንዳታስቀይሙት ነው ያለው። በምን እንደማደንቅ ታውቃለህ? ውይይት ነፃ ውይይት ስላደረግህ እግዚአብሔር ይባርክህ። ሶፊ አድምጡት ያለው እኮ ምን አለ እንጂ አድምጡት ያለው ሚውት እንዳታደርጉት እንዳታስወጡት ነው እኮ ያለው። ሽማግሌ አያስፈልገንም። ዝም በል በቃ። እኔ እና እሱ ጀምረናል፣ እንጨርስ። ፔትራ
ኖ ፓስተር ሶፊ ያለው እንዳታስወጡት ነው ወሰደው። ድንግልናዋን ማን ወሰደው? ድንግል አይደለችም ካልክ ድንግልናዋን ማን ወሰደው? ምንም አልወሰደውም። መጽሐፍ ቅዱስ ድንግልናዋን ወሰደው የሚል መጽሐፍ የለም። ጥሩ ድንግልናው ያልተወሰደ ማንም አልወሰደውም። ድንግልናው ተወስዷል። ኢየሱስ ሲወጣ ግን በማህፀኗ ነው የሚወጣ። አዳምጠኝ። ኢየሱስ የሚወጣ ግን በማህፀኗ ነው አይደል እንዴ? በየት ይወጣል? አልተወለደም እንዴ ኢየሱስ? እና በማህፀን የወጣ ሁሉ ስትወልድ ደም አይፈሳትም? ምንም ደም አይፈሳትም? የእንሽርቷ ምናምን ሁሉ የለም? እንዴት ነው የሚያስበው ይልጅ? ከወለደችም በኋላ ድንግልናው አለ እኮ ነው የሚለው ፔትራ። ማስረጃ ይስጠን እኮ ይስጣ። ማስረጃ ይስጠን። አንዱ ናችሁ አሁን ስውር ማስረጃ ስጠኝ። እሺ ማስረጃ ስጠኝ። ከወለደችም በኋላ ድንግል ናት ማስረጃ ስጠኝ። የሚያስቸግራችሁ ከሆነ ሌሎቻችሁን ዳይፐሮቻችሁን ጠበቅ አድርጉና አዳምጡ፣ ወይ በማክሳፋችሁን ሸፍኑ። ተዋቸው፣ ችግር የለውም። አሁን ከኔ ጋር ቀጥል። በቃ እያወራን ነው። ተዋቸው። ጣልቃ ለምን ይገባል? ከወለደችም በኋላ ድንግል ናት የሚል ማስረጃ ስጠን። እኔ ደግሞ መለስኩልህ። ኦኬ እነሆ መጽሐፉን ላንብብልህ። እነሆ ድንግል ትጸንሳለች ወንድ ልጅ ትወልዳለች ይላል እንጂ እነሆ ድንግል ትጸንሳለች ድንግል አይደለችም አይልም መጽሐፍ። ስለዚህ አንተ ነህ ድንግል ማርያም ምን አለን? እኛም ከወለደች በኋላ ድንግል አይደለችም ካልክ መረጃ ስጠኝ። ከወለደች በኋላ ድንግል አይደለችም የሚለው መረጃ ስጠኝ። ያንተ ነህ በርዶን ኦፍ ፕሩፍ እኮ አንተ ላይ ነው ስውሩ። እኔ ሰጠው በድንግልና ጸነሰችው፣ ስትወልደውም ድንግልናዋ ተወሰደ የሚል የለም። ነገር ግን ኢየሱስ በማህፀኗ ነው የሚወጣ። በማህፀኗ ሲወጣ ደግሞ ልክ ሴት እንደምትወልደው ነው የምትወልድ። ግልጽ ነው። ክብረ ንጽህናዋ ሊኖር አይችልም። ለምን ሲባል ኢየሱስ በማህፀኗ ስለሚወጣ ኖ። ከወለደች በኋላ ድንግልናዋ ተወሰደ። ከወለደች በኋላ ደግሞ አዳምጠኛ፣ እነሆ ድንግል ትጸንሳለች ይላል። ማን? በድንግልና የጸነሰችው የአምላክ እናት። በድንግልና የጸነሰችው ድንግል ማርያም ንጽሕተ ንጹሐን ከመውለዷ በፊትም እሺ እንጠይቅህ፣ ከመውለዷ በፊት ድንግል ነበረች አይደል? ፔትራ መልስ። እና ምን ሆነ ስትጠየቅ ዝም የምትለው? አልሰማም። እሺ በጸነሰች ጊዜስ ድንግል ነች አይደለችም? አረ መልስልኝ፣ እየጠበቅኩ ነው። ከወለደች በኋላ ስውር አሳየን። ከመጽሐፍ ቅዱስ ላይ ማስረጃ አውጣለን። አንተ ዝም በል። ከወለደች በኋላ እሰማለሁ የሚል የመጽሐፍ ቅዱስ ስውሩ አንደበት ከሌለው ሌሎቻችሁ አግዙት፣ ወይ ተስማሙ፣ ወይ አንድ ላይ አውሩ። የምጠይቅላችሁን ግን ስሙ። የምጠይቃችሁን እየሰማችሁኝ ልብ ለልብ እናወራ። ለምን? እውነት እንዲገለጥ። ድንግል ማርያም ልቤ ዝቅ አለ። ድንግል ነች አይደለችም? ክርስቲያን ቀጥሉ እናንተ። ልቤ ዝቅ አለ።